ፈልጌ ማለት ምን እንቁረብ ያልኩት አይደለም እንዴ እኮ አንቺ መቁረብ ነው ያለብሽ እኔ ምን የሚያገባኝ ነገር አለ እዚህ ውስጥ እና ታዲያ ባል አንቺ ስትቆርብ መቁረብ ስትፈልጊ መቁረብ ነው ምን ሆነ ነው ቆይ እኔ የሚያፈጡብኝ ምን አርጊ ነው የሚለው አረፊ ብዬሻለሁ ምንድን ምን አረፍ ነግሬሻለሁ ቆይ እንደሱ ሆነ ምን ይላጨካ ታገባም አንተ ዝም በል አንቺ ነግሬሻለሁ ከዚህ ሰሞን የጀመርሽው ጭቅጭቅ ውጣል ከዚህ ውጣል በቃ ልቀቅና ውጣል ከዚህ አንቺ ዝም በይ በቃ አርፈሽ ተቀመጪ አንቺ ጋዜጠኛ ነኝ የሚል ከነ ካሜራው ከነ ምናምን አምጥተሽ ደቅነሽ ከኔ ጋር ጭቅጭቅ በዋነኝነት እንዳሉት ነው ሌላ ወንጀል ውስጥ እንዳትከች አይንሽን አጥፍቼ ነው የምገላግልሽ አላምነው በምን አባቷን ማታምነኝ እኔ አላምንም ካላመሽ ቤቱን ለቀሽልኝ አለቀም እና በቤቷ ታዲያ ባሏን ቀምተሽ ይኖርሽ ምን ትበልሽ እንዴት ባሏን ቀምታ ምን አይነት አማርኛ የምታወራው እሷን ነው እያወራ ያሉት ጋሽ እኮ ቢሆንም ስነ ስርዓት አድርጋ እኔን የሚመለከተኝ ስለኔ እኮ ነው እያወራል አይደለም እሷን ብቻ ሳይሆን ስለኔም እያወራል እሷ ይከበሩ ይኸውልኝ ብቻ ስሙልኝ መጥፎ ናቸው ምን አደረግሽ ቆይ ምን አደረግኳትና አይ እኔ ምን አደርጋት ነው ክፉ ናት የምትለኝ ለምን እወጣለሁ እንዴት አትወጣም የእርሶን ብልግና እዚህ ሳላፈጠረጠው ለምን እወጣለሁ እንዴት ብለህ ነው የማትወጣው እኔ ምን ባለግ ያርለው ያስወጡኛታ እኔ ሰላም አፈርቢ አፈራሶች ነኝ ምንም ትዳር የሚፈርስ ነገር የለም ይሄን ነገር እሷ ብታየው ምንድነው አንተ ሌላ ነገር አይታጣቅም እንደ ከዚህ በፊት ምን ልይ እንደዚህ ከዚህ የባሰ ስንት ነገር እኮ እንደ ድሜዎት ነው እኔ ጭራሽ ይክዱኛል ብዬ ሳስብ እንደዚህ አይነት ቦታ የሚካሄድበት አለ አይደል እንዴት አባሽ ነው ቆይ ረጋ ይበሉና ይቀመጡ አሁን እኮ አንቺ ያደረኩት ነገር ምን አልፈልግም ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር አንድ ቤት ውስጥ እገኛለሁ ማለት ነው እንግዲህ ከኔ እርዳታ የሚፈልጉ ሰዎች ስላሉ ማለት ነው በዋነኝነት እንግዲህ እዚህ ቤት እንድመጣ ያደረገኝ ሰው አጠገብ የምታዩት እናታችን የእሳቸው ልጅ ናተኝ እባክህን ቤታችን ችግር ላይ ነው ያለው ቤታችን የእናትና አባቶቼ ትዳር ከመፍረስ አድነው ቤት ውስጥ በጣም ብዙ ማያግባቡ ነገሮች አሉ እባክህን ብላ ነው እንግዲህ የእሳቸው አጠገብ የምታዩቸው እናት ልጅ የላኩኝ ወደዚህ ቤት ማለት ነው በዋነኝነት እንግዲህ የግጭቱ መንስኤ በአባትና እናታቸው መሀል ያለ ትልቅ የሚባል ጉዳይ ነው ማለት ነው በዋነኝነት ያው እኔም የሰማኋቸው ነገሮች አሉ ግን ደግሞ ለምንድን ነው የማይከባበሩት እንግዲህ እነዚህ እናትና አባቶች የ8 ልጆች እናትና አባት ናቸው እንግዲህ እነዚህ 8 ልጆች ደግሞ በትልልቅ ስራ ላይ ያሉ በዶክተርነት በአስመጭና ላኪነት 3 ልጅ አውሮፓ ያላቸው እናትና አባቶች ናቸው ግን የማያግባቧቸው ብዙ ነገሮች እንዳሉ ለመስማት ችያለሁ ማለት ነው ሌሎቹ የማያግባቧቸው ነገሮች ምንድን ናቸው ምን ቢፈጠር ነው እነዚህን ሰዎች ላይክ በፍቅር አላስኖር ያለው ነገር ምንድን ነው የሚለውን ነገር ለመፍታት ተወያይተን እዚህ ቤት ውስጥ ተገኝተናል ማለት ነው እኛም ጥሩ ምላሽ እንደምንሰጥበት ጥሩ መፍትሄ እንደምናመጣ ከወዲሁ አውቀን የመጣ ነው ዋናውንና ትክክለኛውን ነገር ከእናታችን አንደበት ነው የምንሰማው ታዲያ እናንተ ይህን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰዎች አዳርሱልን ሳብስክራይብ እንዳይረሳ ሀሳብ አስተያየት ያላችሁ በቴሌግራም ሊንክ እየመጣችሁ ሀሳብም አስተያየትም መስጠት ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ይሁንና እግዚአብሔር ይመስገን ሰላም ያው እርሶ አያውቁኝ ይሆናል እኔ ልዑል እባላለሁኝ ልጆት ነው ወደዚህ ቤት እንድመጣ ያረጋችኝ ማለት ነው ፌቨን ማለት ናትና እስኪ በቅድሚያ ስምዎን ያስተዋውቁልኝና ፌቨን እዚህ ቤት ውስጥ እንድመጣ ያደረገችበት ትልቁ ምክንያት ምንድነው በእርሶና በባለቤቶ መካከል ያለው ነገር ምንድነው የሚሉትን እስኪ ንገሩንና እኛም ወደ መፍትሄ ሐሳብ የምንሄድበትን መንገድ ብንፈላልግ ለማለት ነው እስኪ ከስምዎት ይነሱ ስሜ ወይዘሮ አልማዝ እባላለሁ እሺ እና ያው ከባለቤቷ ጋር አለመስማማት ነው ያው እናንተ እንግዲህ መቼም መፍትሄ ትሰጡኛላችሁ ብዬ ነው ያው እኔ ባለቤቴ በፊት ስንገናኝ እንግዲህ ጥሩ ባህሪ ነበረው መልካም ሰው ነበረ 8 ልጆች ወልደናል
3 ልጆች ወደ አውሮፓ ናቸው ያሉት። ሌሎችም እዚህ በቃ ራሳቸውን ችለው ጥሩ ኑሮ ነው የሚኖሩት ልጆቻችን። ግን እኔና የሱ አለመስማማት ሰራተኛ ይገባል፣ ምንም አይስማሙ፣ ሰራተኛው ይወጣል። በምን ምክንያት ነው እባካችሁ ንገሩኝም ስል ሊነግሩኝ አልቻሉም። ሰራተኞቹም አይነግሩኝም። ከአንድም 3 ሰራተኛ ወጥቶብኛል። ምክንያታቸው ግን ምን እንደሆነ አይናገሩም። ሲወጡ አይናገሩም። አሁን ደግሞ አለችኝ ሰራተኛ በቃ እኔ እንጃ ብቻ እኔ አሁን አንዳንድ ነገሮች እኔ በቃ እንዱ ሳስበው ከኔ ጋር አብረን የምንቆረብ እለዋለሁ። መቁረብ አይፈልግም። ገና ነኝ ይላል። እንግዲህ ከዚህ ወዲያ እንግዲህ ምን ሊያመጣ እንደፈለገ እኔ ሊገባኝ አልቻለም። በእውነቱ ከሆነ እንግዲህ ከ7 ዓመት በላይ እንዳለፋቸው ነው የሰማሁት። አዎ አልፎናል። ይኸው አብረን እንግዲህ 8 ልጅ አፍርተናል። አብረን አርጅተናል። ከአሁን ሰዓት በኋላ ደግሞ ምን ሊያመጣም እንደፈለገ ለምንስ እንደዚህ እንደሚል ግራ ግብት እያለኝ ነው እኔ ራሴ። እውነት ለመናገር በጣም ነው እኔ ግራ ይገባኝ እና ምንም እንደማደርገው እኔ ግራ ገባኝ። ምንድን ነው ሰራተኞቹ እዚህ ቤት ውስጥ ገብተው መውጣታቸው ሳይሆን ሁለታችሁን የማያግባባው ነገር ምንድን ነው? እኔ የማያግባባው ነገር በቃ አሁን እንግዲህ ባልና ሚስት አንድ አካል አንድ አምሳል ነው አይደለ እንዴ? ልጄ አንድ አካል አንድ አምሳል ነን። አብረን እንተኛም ብለው ከኔ ጋር መኝታ ለይቷል። ከአንዴም ሁለቴ ደግሞ ከሰራተኛዋ ጋር እሷ መኝታ ቤት ገብቶ አይቼዋለሁ። በአይኔ በብረቱ አሟት መድኃኒት ላቀብላት ነው፣ አሟት መድኃኒት ልሰጣት ነው ይለኛል። የምን መድኃኒት እንደሚሰጣት እራሱ ግራ ገባኝ እኔ። ይሄን ያክል? አዎ በቃ እንደዚህ ነው በቃ የሚለኝ። ማለት እርስዎ የሚጠራጠሩት ነገር አለ ከእንደዚህ አይነት ነገር ጋር? ማለት ከሌላ ሰው ጋር እንደዚህ አይነት ነገር ሊያደርግ ይችላል ብሎ? ኧረ እኔ በቃ በየለቅሶውም በየምንም ሲል የእሱ ሚስት ናት እኮ ይኸው ምናምን ተቋቁሞብኛል። ሚስቱ እኮ እሷ ናት ይላሉ። እንግዲህ ከኔ ውጭ እንግዲህ ምን እኔ ጥርጣሬ አለኝ። አዎ ጠረጥረዋለሁ። እኔ ከሰራተኛዋ ጋርም ራሱ መጠርጠር ጀምሬያለሁ በአሁኑ ሰዓት ማለት ነው። ምክንያቱም ከኔ ጋር መኝታ ለይቷል አንደኛ ነገር፣ ሁለተኛ ነገር ደግሞ ከአንዴም ሁለቴ ይዤዋለሁ እሷ መኝታ ቤት ገብቶ። ምንድን ልሰራለህ? መድኃኒት ልሰጣት ነው ያለኝ። የምን መድኃኒት? ምን አውቃለሁ። አሟት መድኃኒት ልሰጣት ነው ይለኛል። የምን መድኃኒት እንደሚሰጣት በራሱ አገባኝ። እንደገና ደግሞ እሷ ምንድን ነው ግንኙነት አላችሁ ወይ እስቲ ሳደብኝ ያስቸግርሻል ወይ ሁሉ ብላት፣ እሷም ራሷ ፈቃደኛ አይደለችም ለመናገር፣ ፈቃደኛ አትሆንልኝም። እሱም እንደዛው ድፍንፍን ያለ ነገር ነው እና እኔ በጣም ነው የምጠረጥረው። እኔ አሁን ከእሱ ጋር እኔ ምንም ነገር አልፈልግም። መለያየት ነው የምፈልገው። በቃ መለያየት ነው። እኔ ከእሱ ጋር ምንም ልንስማማ ልንግባባ ስላልቻለ መለያየት ነው የምፈልገው እኔ። እንግዲህ ፌቨን ስትነግረኝ ሰራተኛ ከሌለ ቤት ውስጥ አንቺ መስራት እንደማትችይ ነገሮችን ህመም እንዳለብሽ እና በደንብ ስራ መስራት እንደማትችይ ነግራኛለች፣ ወይም ልረዳች እያለሁ ማለት ነው። እና ሰራተኛ የግድ እዚህ ቤት ያስፈልጋል ነግራኛለች። ከዚህ በፊት የነበሩት 3 እና 4 ሰራተኞች ምንም አይነት ምክንያታቸውን ሳይናገሩ እንደወጡ ነግረውኛል። ምንም ነገር አይናገሩ። ምን ሆናችሁ ነው? እንግዲህ ምግብም እንደ ልብ ነው፣ ሁሉ ነገር እንደ ልብ ነው። ለእኔ ደሞዝ የምከፍላቸው 3,000 ብር ነው። ግን እነሱ የሚጠቀሙት ከ50,000 ብር በላይ ነው። በቃ የሚጠቀሙት እንደዛም እየተጠቀሙ እኔ ቅር አይለኝም። ግን ገንዘቡን ከየት እያመጡ እኔ ምን አውቃለሁ? እኔ ገንዘቡን ከየት እንደሚያመጡት ምንጩ ምን እንደሆነ ሊገባኝ አልቻለም። ስጠይቃቸውም እነሱም ሊናገሩ ፈቃደኛ አይደሉም። የሚወጡ ሰራተኛ በጥቅሉ ባለቤት ሆን አላምነው። እውነትን ለመናገር እኔ ባለቤቴ ላይ ምንም አይነት ነገር እምነት የሚባል ነገር የለኝም። እንደው ከዚህ በፊት ስለ ጎረቤት ነግረውኛልና ከጎረቤት እንደዚህ ያደረገ እንደዚህ ሆነ የሚል ወሬ ሰምተው ያውቃሉ? ይጠቋቁሙብኛል ባልና ለምን እንደሚጠቋቁሙት የሚሰሙት ነገር አለ ወይ? ከከሊት ጋር ከዚህ ሴት ጋር ግንኙነት ነው የተባለው? ከጎረቤት ጋርም ከሷ ጋር አየነው ከሷ ጋር አየነው ምናምን የሚባል ነገር ጆሮዬም ሰምቷል። እሱንም ደግሞ ብጠይቀው ደግሞ በፍጹም አንቺ የሰው ወሬ ሰምተሽ ነው ወይ የምትናገሪ ብሎ አይኑን ፍጥጥ ነው የሚያደርግብኝ። ፍጥጥ ያደርግብኛል አይኑ እና እኔ ብናገረውም እኔንም አይሰማኝም። እባክህን ምንድን ነው ችግርህ? እስቲ እኔ እናንተ እኮ ዛሬ እኮ ቆርበን መቀመጫችን ሰዓታችን ነው እኮ፣ እባክህን ወደ እግዚአብሔር ሂድ እባክህን። ምንም አይሰማኝም ጭራሽ። ምንም የሚሰማኝ ነገር የለም።
እንደው የተለየ ነገር እርስዎ ከቤት ሲወጡ ወይ ደግሞ ሌላ ቦታ በሚሄዱ ሰዓት ወይ ለየት ያለ ነገር አግኝተው ያውቃሉ? ወይ አብሬ አልሄድም ወይ አብራችሁ ከወጣችሁ ቀድሞ የመግባት አይነት ነገር? አዎ ቤተክርስቲያን አሁን እንሂድ እለዋለሁ። አንዳንዴ አብሮኝ ይሄዳል። አብሮኝ ሄዶ ቶሎ መጥቶ ቤት ነው የሚቀመጠው። ቤት እንዳስቀምጥ አላውቅም። አዎ በቃ ወዲያውኑ የሚመጣው። እንደገና ደግሞ እንሂድ እለዋለሁ። አልሄድም፣ እኔ እዚህ እጠብቅሻለሁ፣ አልሄድም ይለኛል። እቤት ተኝቶ አገኘዋለሁ ስመጣ ነው ቤተክርስቲያን ደርሼ። እና በጣም ከባድ ነው። በጣም ባህሪው እጅግ በጣም ከባድ ነው የሆነብኝ። እንዴት እንደማደርገውም እራሱ ግራ እየገባኝ ነው በእውነት ከሆነ። አሁን ካለችው አጋዣችሁ ጋር ወይም ሰራተኛችሁ ጋር ምን አይነት እንትን ነው ያለው? ያው ማለት ግንኙነት ስልሽ የአሰሪና የሰራተኛ አይነት ግንኙነት ነው ወይስ ከዚያ የተለየ ባህሪዎች አይተሽ ታውቂያለሽ? ኧረ እኔ ለእሷ ልዩ ቦታ ነው ያለው። ኧረ በእውነት ለእሷ ልዩ ቦታ። እኔ እንኳን ታይ እንደዚህ አይደለም ብዬ በምቆጣ ሰዓት ስራ ሰራተኛ ነች እሷ እንዳትቆጫት ነው የሚለኝ። ጠበቃዋ ነው ለእሷ በጣም ጠበቃዋ። በቃ እኔ ከእሷ ጋር ራሱ በጣም ነው የምጠረጥረው እጅግ በጣም። አንዴም ሁለቴ አግኝቼዋለሁ ብያለሁ መኝታ ክፍሏ። እንደገና ደግሞ በቃ እሷን በምናገርበት ሰዓት በቃ አንድ ነገር ገዝቶ ይመጣል። ለምንድን ነው ምኝታ ላይ የለየ ነው ሲል ምንድን ነው የምላለው? አልፈልግም ነው የሚለኝ። በቃ ከአንቺ ጋር መተኛት አልፈልግም ይላል። ለምን? የስምንት ልጆች እናት። በቃ የስምንት ልጆች እናት ነኝ። ምን አደረግኩ? ምንስ በደልኩ? ምንስ ያጎደልኩበት ነገር አለ? እስቲ እባክህ ንገረኝም ብለው ሊናገርም ፈቃደኛ አይደለም። በቃ አልፈልግም ስለማልፈልግ ነው ይላል። እና ለስንዱ ሰራተኛችን ስንዱ ነው። ለእሷ ያላት ቦታ ያለው ቦታ ልዩ ነው። በቃ አንድ ነገር ገዝቶ ይመጣል፣ ይሄ ለእሷ ነው ይላል። በቃ የተለያየ ነገሮች ይገዛል፣ ይሄ ለእሷ ነው ይለኛል። እኔ ደግሞ በምቆጣት ሰዓት እንዳትቆጫት ይለኛል። ለእሷ ጠበቃ ነው። እሷም ደግሞ እሱ እንደዚህ ስለሚላት ፊትም ስለሚሰጣት እኔ ላይ ነው ፍጥጥ የምትልብኝ። እንዴት ነው ልጆቹስ በዚህ ጉዳይ ላይ መሀል ጣልቃ ገብተው የሚሰጡት ምላሽ አለ ወይ? ማለት ያው ብዙ ጊዜ ሽምግልና የቤተሰብ ሽምግልና በጣም ብዙ እንደተቀመጣችሁ ነግራኛለች። እና ልጅቷ በእንደዚህ አይነት ታይምስ ምንድን ነው የሚሉት ልጆቹ? ልጆቹማ በከኔና በሱ ተሰቃዩ። ሁሌ ሽምግልና ነው ሽምግልና ነው ሽምግልና ነው። አሁን እሷንም ደግሞ ነግሯት ነበረ። እሷ ምንም አይነት ግንኙነት የለንም ምንም አይነት ነው የምትላቸው። ከእሷ ጋር ምን አናግረዋታል። ምንድን ነው ከአባዬ ጋር ያለሽ ግንኙነት ምንድን ነው ምናምን፣ እስቲ ሳትደብቂን ንገሪኝ ምናምን ብላ ሴቷ ለማጣራት ጠይቀዋት ነበረ። ያው እኔ እጠረጥራታለሁ በሚለውን አንስተው እስቲ እሷንም እናናገራለን ብለው አናግረዋታል። እሷንም በሚያናግሯት ሰዓት ምንም አይነት መልስ አልመለሰችላቸው። በቃ ምንም አይነት ግንኙነት የለንም ነው የምትለው። እሷ የምትለው እንደዚህ ነው። እሷም ድብቅ ናት፣ እሱም የሆነ የሚደብቀኝ ነገር አለ። ብቻ በስተጀርባቸው የሆነ ነገር እንዳለ ነው እኔ የሚሰማኝ ማለት ነው። ካሜራማን ጥያቄዎች ይኖረዋል? ከባድ ነው። አብሯቸው ከኖረ ባለቤታቸው ጋር በዚህ ኦልሞስት ወደ 50 ዓመት እንግዲህ አብረው ኖረዋል። ብዙ ልጆች ያሉት ግን ትንሽ ወደኋላ እናቴን መመለስ ከቻልኩ ይቅርታ ያድርጉልኝና ትንሽ ወደኋላ መለስ ካድርጉትና ትውውቃቸው ላይ የነበራቸው ላይ ማለትም ከዚህ በፊት ሰው የነበራቸው ነገር ምንድን ነው? አሁን ለዚህ መነሻቸው ኦልሬዲ ልጅ ሲወልዱም በእንደዚህ አይነት ባህሪ ነበሩ ወይስ ሲተዋወቁት እንዴት ነበሩ? ከመቼ ጀምሮ ነው እንደዚህ አይነት ጸባይ ያመጣው ምናምን የሚሆን ነገር? ያው እንደዚህ አይነት ባህሪ ያመጣው እኔ በፊትማ በጣም ጥሩ ለእኔ ትቱ ነበረ። በጣም በእውነቱ ከሆነ በጣም እናቴ ነው የሚለኝ፣ የእናቴ ምትክ ነሽ አንቺ ነው የሚለኝ እና በጣም ክብር አለው ለእኔ በእውነቱ ለመናገር ከሆነ በፊት ማለት ነው። በፊት ጥሩ። አሁን እነዚህ ልጆች ወልደን አሳድገን ቁም ነገር ላይ ደርሰውልናል። ከደረሱልን በኋላ ከ10 ዓመት በኋላ በቃ ተቀይሯል። ከ10 ዓመት በኋላ በቃ የተቀየረ መጣ። የተቀየረበትም ራሱ መንገድ ምን እንደሆነ አላውቅም። እኔም ከዚህ በፊት አሞኝ ነበረ። ከዛ በፊት ያው ከ10 ዓመት በፊት አሞኝ ነበረ። እንግዲህ ህመም ያመኛል። ስኳርም አለብኝ፣ ደም ብዛትም አለብኝ እና ምናልባት እርስዎ ግንኙነት እንዳያደርጉ ወይ ደግሞ ከጾታዊ ይቅርታ ለዚህ ጥያቄ እንግዲህ ሁሉን ነገር መጠየቅ ስላለብኝ እንደዚህ አይነት ነገር አለ ወይ?
እንደዚህ እንዳያደርጉ በሐኪም ክልከላ እንደዚህ አይነት ነገር አለ ወይስ ነበረ ወይ? አረ የለም፣ በሐኪም የተከለከልኩትም ነገር የለም፣ ምንም ነገር የለም። እርስዎ በጾታዊ ግንኙነት ጊዜ ለምሳሌ ከባለቤትዎት ጋር አልፈልግም አይነት ነገር እንደዚህ አይነት ነገር? አረ ምን ወጡኝ አይደለም ብዬም አላቅም አይደለም ወጡኝ። ባሌም አይደለ አካሌም አይደለ። ለምን እንደዚህ አይነት ነገር የለብኝም እኔ። በቃ እሱ ነው የተለወጠብኝ ባህሪው። በቃ ጨቃጫቂ ሆነ፣ ያመናጭቀኛል። በቃ ጥሩ ፊት አይሰጠኝም። የድሮ ፍቅር የለም፣ ቀንሷል። ይኸው 10 ዓመታችን እንግዲህ በቃ ቀንሷል። ግን ዛሬ ከነገ ዛሬ ይሻሻላል፣ ከነገ ዛሬ ይለወጣል ስል ጭራሽ ምንም ነገር የለም። ልጆችዎትም ደክመዋል በዚህ ጉዳይ ላይ? በጣም ደክመዋል። ልጆች በማስታረቅ በጣም ደክመዋል እውነት ለመናገር። ስለዚህ አሁን ካለችው አጋዣችሁ ጋር ጥርጣሬ አለሽ? አዎ በጣም ነው የምጠራጠራት። እሷን ለእሷ ያለው ቦታ በቃ ልዩ ነው። በቃ ልዩ ነው። እንዴት እንደሚያደርጋት እናችን እንዴት እርስዎ አላስወጧትም? እንዴት እንደዚህ አይነት ነገር ካዩ ለምንድን እስካሁን አላስወጧትም? እሱ ይከላከላታል። ምን አደረገችሽ? ጥሩ ነው የምትሰራው፣ ምን አደረገችሽ? አትወጣም ነው የሚለኝ። እኔ በቃ ሰራተኛ መለወጥ እፈልጋለሁ፣ እሷ ትሄድልኝ ስል እንዴ ለምንድን ነው የምትሄደው? በቃ ጀራፍ። ምክንያቱም ስራዋ ጎበዝ ስለሆነች ነው። ስራዋ በእርግጥ ጎበዝ ናት፣ ግን እኔ በቃ ይህን አይነት ጥርጣሬዎች ስላሉኝ በቃ ድንገት እንኳን እሷ ስትወጣ እሱ ደግሞ ወደ እኔ ድንገት ቢመለስልኝ ብዬ ትወጣም ብዬ ነበር። አትወጣም። እሷ ከወጣች እኔና አንቺ ነገር ጭራሽ ያበቃልናል ማለት። ለምን? ምን አውቃለሁ እንግዲህ አብሮ ጠቅልሎ ሊሄድ ይሁን ምን ይሁን እንግዲህ። ይህንን እንግዲህ እኔ በዋነኝነት ያው እርስዎም ስጋት ስላለብዎት ጥርጣሬ ስላለብዎት ከሚሰሙት አንጻር ነው እንጂ እንደዚህ ጥሩ ህይወት እየኖራችሁ 8 ልጆችን ለወግ ለማዕረግ አብቅታችሁ ወይም ጥሩ ደረጃ ካደረሳችሁ በኋላ እናንተ ፈጣሪያችሁን የጸለያችሁ እድሜና ጤና ስጠን እያላችሁ መኖር ነው። እውነት ለመናገር እንደኔ እንደዛ ነበር። እንደዛ ነው እና ላልደለው ሰው እንደዛ ነበር። በዋነኝነት ግን እኛ ካሜራ እናስቀምጣለን፣ ድብቅ ካሜራ ቤት ውስጥ ምን እንደሚካሄድ ለመከታተል ያክል ማለት ነው። በዋነኝነት ግን ለሚመጡት ነገሮች እርስዎ ዝግጁ መሆን አለብዎት። መጥፎ ነገር ከሆነ በካሜራ የምናየው እርስዎ ጠንካራ መሆን አለብዎት። እንዲከፉ አንፈልግም። ጥሩ ነገር ከሆነ ደግሞ ይሄን ትዳር እንደ ጥሩ እንደ ታማኝ ሆኖ እንደዘለቀ ባለቤቶ ታማኝ የሆነ ህይወት መኖር ነው መቀጠል ነው። እሱም ማለት ነው የምፈልገው። ውድ ተመልካቾች እንግዲህ እንደሰማችሁት ነው። አጠገብ የምታዩት እናታችን እንግዲህ ወይዘሮ አልማዝ ትባላለች። በልጇ በፌቨን በምትባል ልጇ አማካኝነት በዚህ ቤት ውስጥ የተገኘሁት ማለት ነው። እዚህ ትዳር ውስጥ ምንድን ነው የገባው ነገር? ጥርጣሬ ያለ እድሜያቸው እንደዚህ ጥርጣሬ ውስጥ ያጋባቸው ነገር ምንድን ነው? እስቲ እውነት ነው ውሸት ነው የሚለውን ነገር ካሜራ አስቀምጠን በካሜራ እያንዳንዱን ነገር ለማየት እንሞክራለን ማለት ነው። ታዲያ እናንተ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ያው ተመልካቾቼ አሁን የምናደርገው ምንድነው ካሜራውን መደበቅ ነው። ካሜራውን እንደብቃለን። እንግዲህ እዚህ ቤት ውስጥ ሁሉም ልጆች ወጥተዋል። ስራ ያው ያላገቡ ቢኖሩም እንግዲህ ብቻችሁን ነው የምትኖሩት። ምንም አይነት ልጅ የለም እዚህ ቤት ውስጥ ሶስታችሁ ብቻ። እርስዎ አጋዥና ባለቤትዎት ሶስታችሁ ብቻ ማለት ነው። ልጅም የለም ምንም ሌላ ሰውም የለም። እነዚህ 3 ሰዎች ነው ያሉት። በእነዚህ መሀል እንግዲህ የሚካሄደውን ነገር የሚከናወነውን ተግባር ነው የምናየው። ካሜራውን የት ላይ እዚህ ጋር እናድርገው? በዛ ኮርነር እናድርገው? ካሜራ ነው ቤት እናድርገው? በዚህ ወይ በዚህ? ቤት ግን ዋናው ሳሎኑ መታየት አለበት አይደል? ስለዚህ በዚህኛው ኮርነር ላይ ካሜራ እናስቀምጣለን ማለት ነው። ተመልካቾቼ አሁንም በድጋሚ የትም እንዳትሄዱ።
በቃ ተይው ስራ ተሰርቶ አያልቅም። መቼም አያልቅም። የዚህ ቤት ስራ መቼም አያልቅም። ነይ ቁጭ በይ። ተይው ስራ ምንድን ነው የሚጠረጥረው? ምን አይነት ወሬ ጀመርሽ? ምንም አትመጣም። ልቁሉ ላይ ቁጭ አመጣች ምንም ታመጣው ነገር የለም። ምንም ታመጣ የለም። ቁጭ በይ ነው። ምን ታመጣለች? ምንድን ነው የምጠረጥረው? ምን አንቺ ምን መለሻችሁ? ምንም ማለት ምንም የሚመጣ ነገር የለም። ምን ግቢና ምንም አይነት የእነሱ ጥርጣሬ የእነሱ ምን አዲስ ነገር ምን አለ? ምን አዲስ ነገር መጣ? ጠረጠሩሽ፣ አወሩ፣ ልጆቹ ጠየቁሽ፣ ምን አመጡ? ምን ሁሉ ነገር በኔ እጅ እኮ ነው። አትመጣም። ብትመጣም ምንም አታመጣም። ምንም አትመጣም። የትም ምንም አትደርስበትም። አትመጣም። ነገ የምሰጥሽ ገንዘብ ሩቆ ወዲህ መጣብኝ። ወሬ አታብሽ። እንደዚህ አይነት ነገር ነገ ከነገ ወዲያ ምናምን የሚባል ነገር አትመጣም። እሷ አትመጣም። ሩቆ እንዲህ ስንጨቃጨቅ እሷ ትመጣለች። አሁን ጊዜ እየገደልሽ ነው። ዝም ብለሽ ነው ቆልፋለሁ እንጂ ብርም ከፈለች ደግሞ ምን ችግር የለም። ጊዜ መግባት ነው። ተርም ከላም እንደበት ዘመን አልክቷል። እንደዚህ አትመጣ ደግሞ አሁን እዚህ ላይ እስኪ ደግሞ እዚህ የዚህን ደግሞ የተፈለግ እንደዛ እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን አጋጣሚ ሆኖ ያው ክረምቱ እየገባ ነው። ዝናብ አለ። እንግዲህ በዝናብም ቢሆን እኛ ስራችን አናቆምም ማለት ነው። ስራዎቻችንን ተደራሽ ማድረግ ስላለብን ጠዋትና ማታ ነው የምንሰራው። ከዛ በላይ ደግሞ አሁን ክረምቱ እየመጣ ስለሆነ በዝናብ ምክንያት ስራችን መቅረት ስለሌለበት ዝናብ እየደበደበንም ቢሆን ስራ እየሰራ ነው። እንግዲህ እንዳያችኋቸው ባለጉዳዮቻችን ትልቅ የሚባል የቤተሰቡ ጥረት ውስጥ ነው ያሉት። የትዳር ሊፈርስ ነው። የትዳር ከመፍረሱ በፊት ደግሞ ያው የመበተን አደጋ እንዳይደርስበት እኛ እስኪ ቀድመን ስራዎችን ለመስራት እንሞክራለን። በእርግጥ እኛም ያየነው ነገር አለ በድብቅ ካሜራ፣ እናንተም ታዩታላችሁ ማለት ነው። በዋነኝነት አሁን ምን ለማድረግ ነው ያሰብነው? ከክሮቻችን ጋር ከቤተሰቡም ጋር ከልጆቻቸውም ጋር ተመካክረን የወሰንነው ውሳኔ አለ። ስለ ትዳራቸው አንዳንድ ጥያቄዎችን መጠየቅ ነው። ከዛ በኋላ ደግሞ እስቲ ለምን እንደዚህ ሆነ፣ ለምን እንደዚህ ተደረገ የሚለውንም ነገር ለመጠየቅ እንፈልጋለን። በይቅርታ የሚታለፉ ነገሮች ካሉ በይቅርታ እንዲታለፉ እናደርጋለን ማለት ነው። አሁንም እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አሁን አጋጣሚ ሆኖ እዛ አካባቢ ነው ያለነው፣ እዛ ቤት አካባቢ ነው ያለነውና ውስጥ ገብተን ደግሞ የሚሆነውን ነገር አብረን የምናይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ።
እራቸው ለዛ ስለሆነ ቤቶች እዚህ ቤት ሰላም እንዴት ነው? አቶ መልካሙ ሰላም ነው? እኔ ልዑል እባላለሁ። ቤት ለቤት ምንድን ነው ካሜራው? ያው ከኔ ጋር ነው ካሜራው። እነማ ፈቅዶለት ነው ካሜራ ቤታችን ገና ይበራል። ያው ገና ፈቃዶት ልጠይቅ ነው እኮ ካሜራን አጥፋ ብሏል። ይጠፋል አባትዬ እኮ መጀመሪያ እንደዛ ነው የሚደረገው እንጂ ዝም ብለህ እንዳገኘ ካሜራ ደቀና አይደለም ከኛ ጋር በር የምታንኳኩ። ትክክል ነው። ማን አንተ ምንድነው? ማን ከየት ነው የመጣው? እኔ ልዑል እባላለሁ። ልዑል? እሺ ልዑል ትባላለህ? ከልዑል ሚዲያ ነው የመጣሁትና ባለትዳሮች ልዑል ሚዲያ እና ባለትዳሮች ማን ጠርቶ ነው የመጣ? ባለትዳር ምናምን ስለኛ ትዳር አንተ አትነግረንም። እኛ የራሳችን ትዳር የምናውቀው እኛ ነው። አንተ አሁን አረ ካሜራውን አቁም በለው። አረ ይቆማል አባትዬ። እርስዎ ስኬታማ አባት ስለሆኑ የእርስዎን ስኬት ለመጋራት ነው። የስምንት ልጆች አባት ነው። መጀመሪያ ማን ጠይቅ? ያን ግቢ በሙሉ አንተ አልፈገባ ማን ፈቀደ? እኔ እንግዲህ ልጆትን ፌቨንን አስፈቅጄ ነው የመጣሁት። እሷ አለችም እኮ እዚህ ቤት ፈቃጄ ነኝ አባወራ እኔ ነኝ እኮ። ልክ ነው። አሁን እያስፈቀድኩ ነው። እርስዎ ብዙ ልጆች አሉ። እዚህ በር ድረስ በካሜራ ታጅበ ማንነትን ብሎ ማክስ አድርገህ እንዳታወቅ ማንነት እንዳይለይ አድርገህ መጥተህ አሁን ላስፈቅድ ነው ምናምን ትላለህ። ያው እያስፈቀድኩ ነው። አሁን ምን ቀረፍ ያንቺ ይረጋጉ አባትዬ። እንደዚህ አይነት ሰላም ነው ማዘር? እንዴት ናችሁ? ታውቃቸዋለሽ? ሰላም አላችሁ? አራት አቀንም ሰላም ነው። እና ታዲያ ከእነ ካሜራው ከእነ ምኑ ፌቨናት ፌቨን ምን ብላ ነው እነዚህ ሰዎች ምትረከብ ነው? ያው ወደ እናንተ የላኩኝ እናትና አባቶቿ በጣም ስኬታማ እናትና አባት ስለሆኑ የእናንተንም ስኬት መጀመሪያ ለኛ አይነገረንም። ይሄው እየተናገርኩ እኮ ነው። ካልፈቀዱ ለምን እንደ ልጅ ሆና መጀመሪያ እናንተ ከመላክ በፊት ለኛ ነግራ እኮ ነው የእናንተን መምጣትም እመለሳለሁ። በዚህ ዝናብ እኮ እየተደበደብኩ የመጣሁት በዚህ ዝናብ እኮ እየተደበደብኩ የመጣሁት አባትዬ እርስዎን ለመጠየቅ ነው። የእርስዎን የአባትነት እንትን ለማግኘት ነው። እኛም ዝም ብሎ ሰው ቤት አይገባም። ትክክል ነው። ዝም ብሎ ሰው ቤት አይገባም። ግን ደግሞ ልጃችንም ብትሆን ከዛ እነሱን ስትልክ መጀመሪያ ለእኛ መንገር አለ። ትክክል ነው። በቃ አሁን እኮ መጥቷል። እንደገና ደግሞ ዝናብ እየዘነበ ነው። እባካችሁ ግቡ ልጆቼ ግቡ። እንግባ። አዎ ግቡ። እናመሰግናለን። ሰላም ለዚህ ቤት። እንግዲህ ውድ ተመልካቾቻችን ከነዚህ ትልልቅ እናት አባቶቻችን ቤት እንገኛለን ማለት ነው። በዋነኝነት እዚህ ቤት የተገኘንበት ትልቁ ምክንያት እንደተለመደው ለዚህ ስኬት የበቁበትን ጊዜ ይሄን ሁሉ ስኬት ያሳኩበትን ነገር ለመጠየቅና ለማወቅ ነው። በዋነኝነትም ስለ ትዳር መልካምነት የምንማርበትና ስለ ትዳር ጥሩ ነገሮችን የምንማርበት ፕሮግራም ነው ብዬ አስባለሁ። ያው ፋዘር ትንሽ ስንገባ ደስ አላላቸውም ነበረ፣ ግን አስረድተናቸው ስላለ ሁኔታ ለመግባት ችለናል ማለት ነው። ፋዘር እንዴት ነው? እና ያው እንዳልኳችሁ ነው። እስኪ አንዳንድ ጥያቄዎችን ጠይቀን ሽልማቶች ይኖሩናል። ብዙ አይነት ሽልማት ነው ያለን እና እነሱን ሽልማቶች ሸልመን ነው የምንሄድ ፋዘርዬ። የገንዘብ ሽልማቶች አሉ፣ የመኪና ሽልማቶች አሉ። ያው ይሄን ስል እናንተ አታችኋል ሳይሆን ማበረታቻ ትንሽ ነገር በፕሮግራማችን ስም እሷን ለማድረግ ነውና እንዳልካችሁ ተመልካቾች እስኪ አንዳንድ ጥያቄዎችን እንጠይቃቸው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንዴት ናችሁ? እግዚአብሔር ይመስገን ሰላም። እስኪ እንተዋወቅ። ያው እኔ ሰምቻለሁ ስማችሁን፣ ግን ደግሞ እንተዋወቅ። ፋዘር እኔ ስሜን ለእናንተ ከመንገሬ በፊት እናንተ በምን አይነት መንገድ ልትመጡ እንደቻላችሁ ነው ግራ ይገባል። እኛ አሁንም ይህን ያክል ካሜራ ደቅናችሁ ይህን ያክል ወሬ እዚህ ላይ ድረስ የእኛም ማንነት ለማወቅ ወይም እንሸልማለን ምናምን የምትሉትን ነገር እናንተ በምን አይነት መስፈርት በምን አይነት ሁኔታ ነው? እኛ በምን አይነት ሁኔታ ነው? ያው ባለትዳሮች ምንም ነገር አልገባም። እስከ ዛሬ ድረስ እንደዚህ አይነት ነገር ተደርጎ አይታወቅም። የመጀመሪያ የእኛ ቤት ውስጥ ነው እንደዚህ አይነት ነገር ይሰጣል። አራቶ መልካም እሱ አይደለም። ያው ስለ ስሞት ሰምቻለሁ፣ ስለ እናንተ አጣርቻለሁ። በጣም የትልቅ ሰው ስኬት ባለቤት ነዎት እና የስኬት ሰው ነዎት። ለዛም ነው የመጣሁት። እኛም ቢሆን ልጆች ነን። ጥሩ ተሞክሮ ነው። እንዳንተ አይነት ልጅ የለኝም። ዝም አይሉም ወይ? ምን ሆነው ነው? ብሎ ሰው ቤት ካሜራውን ጎትቶ ምንም ብሎ የሚመጣ እኔ እንዳንተ አይነት ይቅርታ ያድርጉልኝ። እሺ
ለሱ ይቅርታ ያርጉልኝ። ሽልማት በሽልማት በማታ ሽልማት ምናምን እያልክ የሰው ቤት መበርበር አረኛል ቤት አንበረብርም። ይሄ ነው ከዚህ በላይ ምን አለ? ኧረ እንደው እባክዎት ዝም በሉት። ዝም በይ አንቺ ራስሽ ፋዘር ይረጋጉ። ምን ጉድ ነው እንዳልኩት ነው። እኔ አሁን መታወቂያ ላሳየዎት እችላለሁ። እኔ ጋዜጠኛ ነኝ። ዘመኑ በርካታ መታወቂያ የሚሰራበት ዘመን ነው። ወንበዴ ዘመን አየሁት። ፋዘር የዘንድሮ ልጅ የማይሰራው ነገር ምንድን ነው? የማይሰራው ነገር የዘንድሮ ወንበዴ አይደለንም። ያው እኛ የምንጠይቀው ስለ ትዳራችሁ፣ ስላፈራቻችኋቸው ልጆች አብሮ ተሳስቦ ተፋቅሮ ስሜን ከፈለክ መልካም አልኩ። እኔ ማውቃለሁ። ሳላጣራ እኮ አልመጣሁኝም። እሺ አባቴ እንዴ ማታጣሩት ነገር ነው። ስህተት ብለስ እናቴስ አልማዝ እባላለሁ። ወይዘሮ አልማዝ። በጣም ጥሩ። እስኪ እንዴት ነው ትዳር፣ ስለ ትዳር፣ ስለ ህይወት አንዳንድ ነገር እንዲያማክሩ ነው። ምን እናማክር? ትዳር እንዴት ነው? ትዳር ምን ጥሩ ነገር አለው? ምን መጥፎ ነገር አለው? አውቃለሁ መጥፎ ነገር እንደሌለው፣ ግን ጥሩ ጥሩ ነገሮች በትዳር ያሳለፉትን ጊዜ። ትዳር ብዙ ጥሩ ነገር አለ። ግን ስለ ትዳር ሊጠይቅ የሚመጣ ሰው እንደዚህ አይደለም። መጀመሪያ ደውላችሁ ወይም በራቆት ከዚህ ከ3 ቀን ከሳምንት ከ10 ቀን በፊት ትክክል ነው ጠይቀ አሳውቃችሁ ነው መጣ። ትክክል ነው። አንድ ዛሬውን ስተት ብለህ መተህ የማናገር እንግዳ ብለን እንቀበላለን። ትክክል ነው። ሰው በሰውነት እኮ ክብር ነው። ምን ሆነዋል አንቱ ግን? ትክክል ነው። የሚያነሱት ጥያቄ ትክክል ነው። አይደለም ምን አለበት? አንቺ መቼ ከኔ ጋር ከተወሰነ ጊዜ በኋላ ከኔ ጋር ያላት ነገር ጭቅጭቅ ካልሆነ በስተቀር እንደዚህ ሰላማዊ መንገድ ትያለሽ። ምንም አይነት ላጨቃጭቃችሁም አይደለም አይደለም። ላጨቃጭቃችሁም አይደለም። በቃ ተይ። ቤት ታስደፍሬ እንደዚህ እያደረግሽ እንደገና ደግሞ የምትጨቃጨቀኝ ነገርም ተይ። ኧረ እባክዎትን እኔ ምን እጨቃጨቃለሁ? አሁን አንተ ስለምንድን እንድጠይቅ ፈለግከውና ምንድን ነው የምትፈልገው? እኔ እንዳልኩት ነው። እኔ ልጠይቅዎት የምፈልግ ትዳር ጥሩ ነው፣ ለእኛ ምን ይመክሩናል ነው። ጥሩ ነው። እኛ ላላገባ ነው ምን ይመክሩናል? ትዳር ምን ጥሩ ነገር አለው ለማለት። ብዙ ትዳር ብዙ ጥሩ ነገር አለው። ምንም መጥፎ ነገር የለውም። ከአጉል ነገሮች ሁሉ ትቆጠባለህ። ራስን ችለህ ትኖራለህ። ከአንድ ሰው ጋር ብቻ ትኖራለህ። ከዘመኑ እንደምታየው ስንቱን የቀሰፈ በሽታ ሁሉ ትታደግበታለህ። ራስህ ለራስህ ሐኪም ሆነ ትኖርበታለህ። ትዳር ሐኪም ነው። ትዳር ቤተክርስቲያን ነው። ትዳር ሁሉ ነገር ነው። በቃ ግን ትዳር ስታደርግ መጀመሪያ የምትፈልገው ማንን ነው፣ እንዴት ነው የምኖረው የሚለውን ነገር ሄደህ ሰተት ብለህ ከመግባት በፊት ረጅም መንገድ ማየት ከአንተ ይፈልጋል። ትክክል። ትዳር ስትል ዝም ብለህ መግባት አይደለም። አቅምንም ትጠይቃለህ። መጀመሪያ ዛሬ ገብተህበት በችግር በምናምን ምክንያት የምትፈነቃቀለውም ነገር መሆን የለበትም። ትዳርም ስትገባ አብሮህ የምትኖረው ሰው ልክ እንደ አልማዝ ማለት ነው። ችግርንም ደስታንም ሁሉንም ነገር የሚመጣብን ነገር ሁሉ አብረህ አንድ ሆነ የምታሳልፍ አይነት ነገር። ለምሳሌ የአንድ ሰው ቆዳ ያለ ሁሉን መከራ የሚችል እንደዛ አይነት ሆነ መኖር የምትችል ስትሆን፣ አንዱ ቀይ፣ አንዱ አረንጓዴ፣ አንዱ ጥሩ የሚያስብ፣ አንዱ መጥፎ፣ አንዱ ውጭ ላይ ከሆነ አንዱ ቤት ጥሩ አይሆንም። ትክክል። ያ ወልደ መሳም አለ ልጆችን ለወግለት አሁን 8 ልጆች አሉን። እግዚአብሔር የተመሰገነ ይሁን። 3 ወደ አውሮፓ አሉ፣ 5 ደግሞ እዚህ ሀገር ውስጥ ጥሩ ጥሩ ቦታ አሉ። እንደዚህ ሆነ የምንኖረው እኛ በዚህ እድሜያችን አሁን ለፍተን ደክመን አይደለም። ከዚህ በፊት የሰራ ነው ቢኖርም ለፍተን ደክመን ያሳደግናቸው ልጆች ደግሞ አሁን ደረሱ እንድንኖር ጥሩ ነገር አድርገውልናል። እግዚአብሔር የተመሰገነ ይሁን እንላለን። አሜን። ተርፈውን ደግሞ ትንጀራ። እሺ፣ እንዴት ነው ወይዘሮ አልማዝ ጋር ትዳር እንዴት ነው? ምን አይነት ሰው ናት ወይዘሮ አልማዝ? ወይዘሮ አልማዝ ጥሩ ሰው ናት። ከመጀመሪያ ጀምሮ ለእኔ እናትም እህትም ባለቤትም ሁሉም ነገር ናት እና ዛሬ እኔ እንደ አዲስ እንዲህ ነው ብዬ የምነግር ነገር 8 ልጆችን አፍርተን እንደዚህ ደረጃ እስከደረስንበት ጊዜ ድረስ ሰላም ሆነን በሰላም ነው ያለው። እርግጥ ሰው ሆነ ትጋጭም ወይ እንዲያትልም አትነታረክም አትጨቃጨቅም አይባልም። ትክክል። ከቅርብ ጊዜ ወዲህ ግን ጥሩ አለ። ዝም ብለህ መጨቃጨቅም አለ። እንዲህ ስትል እሷ ስትናገር እኔም አንዳንድ ጊዜ አምሽቼ ስመጣም ምናምንም የሆነ ምናምን ነገር ይፈጠራል። በዛም አለመግባባት ምናምን ሊኖር ይችላል። ከዛ በፊት ግን ልጆቻችን አሳድገን ጥሩ ደረጃ እስካደረስን
እድሜም ነው መሰለኝ እድሜ ሲመጣ እንደ ሕፃን ልጅ የሚያጨቃጭቅም ነገር ይኖራል መሰለኝ እሱም ይሆናል። እንዴት ነው ወይዘሮ አልማዝ ምን አይነት ባል ነው ጋሼ? ራሳቸው ያውቁታል ምን አይነት ባል እንደሆነ። እንዴት ማለት መልካም ባል ናቸው አይደል? በፊት አሁን ምን ተገኘ? አሁንማ ራሳቸው ያውቃሉ። እኔ እንጃ ምንድን ነው አሁን ላይ ያልተስማማዋት ነገር አለ? እስቲ ንገሩት ላተው። መልካም ሁሌ እንደተናገሩ ምንድን ነው የምትናገረው? ምን አዲስ ነገር ምንድን ነው? አይ ፋዘር ላጨቃጭቃችሁ እኮ አይደለም የመጣሁት። ምንድን ነው? ስለ ትዳራችሁ ነው እንድታብራሪ። ምስክር ነው የጠራሽው? የምን ምስክር አባ? የምን ምስክር ነው? ምን አቅልሻለሁ? የምታወሪው አንቺ ነሽ እኮ። ጥሩ ባል አይደለም፣ ጥሩ ትዳር አይደለም እያልሽ። ፋዘር ይረጋጉ፣ እንደሱ አይደለም። ምን ሆነው ነው? ምን አይነት ነው? ምን ሆኜ ነው እኔ? አይ ዛሬ ግን ምን ሆነዋል? ልክ አይደሉም። ኧረ ይቅርታ፣ እኔ ላጨቃጭቃችሁ አልመጣሁም። እግዚአብሔርን እኔ ላጨቃጭቃችሁ አይደለም የመጣሁት። ወይዘሮ አልማዝ ነገሩን ወደ ጎን ትተውት እስኪ። ይሄን ያክል ዓመታት ማለት ረጅም ጊዜ ነው በትዳር መቼም 8 ልጅ ማለት በጣም ብዙ ጊዜ ነው እና በትዳር ይሄን ያክል ዓመት አቶ መልካሙ ምን አይነት ባል ነበረ? ጥንካሬያቸውን ያው ጊዜያዊ ችግሮች አለመግባባቶች ይኖራሉ በማንኛውም ትዳር እና እስኪ ድሮን አንስተው እስቲ ያጫውቱ። በፊትማ መልካም ባል ነበሩ። መልካም ሰው ነበሩ። አሁን ልጆቻችንን ወልደን አሳደግን፣ ቁም ነገር ላይ ያደረስን። ይሄው ዛሬ ግን እግዚአብሔር ይመስገን በእነሱ እፎይ ብለን እየኖርን ነው። ኦኬ ያግዟቸዋል? አዎ ያግዙናል። እነሱ ናቸው የሚያግዙን። ከጎናችን ልጆቻችን አሉ ያግዙናል። ግን ሁለታችን ያለ መግባባት ነገሮች አሉ። የማንግባባበት ምክንያት ምንድን ነው? ኑ ቤተክርስቲያን እንሂድ አልሄድም፣ ኑ ቆርበን አብረን እንኑር አልኖርም። መቁረብ ስትፈልግ አይደል የምትቆርብ? እንዴት ፈልጌ ማለት ነው እንቁረብ ያልኩት አይደለም እንዴ? እኮ አንቺ መቁረብ ነው ያለብሽ። እኔ ምን የሚያገባኝ ነገር አለ እዚህ ውስጥ? እና ታዲያ ባል አንቺ ስትቆርብ መቁረብ ስትፈልጊ መቁረብ ነው። እሺ አንተ አይቆርብ። አይ እንደሱ እኮ አይደለም ፋዘር። አንተ እንደዚህ ይኖራሉ። መቁረብ እኮ ሲባል አብሮ ተመካክሮ ነው የሚቆርብ። እሷ በፈለገችው ሰዓት ነው እንደ እንቁረብ ብላ ብድግ ባለች ቁጥር እኔ አብሬ የምሄደው። መማከር ምናምን እኮ የላትም። ከምን ተነስታ ይሄንን ጉዳይ እንደምትነግርም ግራ የሚገባ በጣም እየተዝናናው ነው ማወራችሁ። ደስ ትላላችሁ በጣም እውነት። ከምን ተነስታም እንደምታወራ ግራ የሚገባ እኮ። ተነስታ እንቁረብ 7 ዓመት እኮ አስቆጥረናል አይደለም እኮ የምትሄጂ። ዝም ብለሽ ተነስ ያገኘሽበት እኮ የምትገቢበት ቦታ እኮ አይደለም ቤተክርስቲያን። ስንት ነገር የምታስተካክያዋል። ለመጀመሪያ የሃይማኖት አባቶች ምን ማድረግ አለብን፣ ለመቁረብ ምንድነው ማድረግ ያለብን ብለሽ መጠየቅና መረዳት። ደስ ባለች ጊዜ ብድግ ብለሽ እንቁረብ። እሱን እኮ ጠይቄያለሁ እኮ እሱን ጠይቄያለሁ። ለመቁረብ እንዘጋጃለሁ ተናገርኩኝ። ያንተም እኮ መቀለጃ ያረከን ቁጭ ብላ እኛን እያጨቃጨቅ አንተ ትስቃለህ። እኔ ለማጨቃጨቅ ፈልጌ አይደለም፣ እግዚአብሔርን ለማጨቃጨቅ ፈልጌ አይደለም። ተጠነቀቂ፣ ጥሩ ነው። ከዚህ የምትናገሪውም ነገር አስተውይ። እዚህ ጋዜጠኛ ነኝ የሚል ከነ ካሜራው ከነ ምናምኑ አምጣች ደቅነች እዚህ ከኔ ጋር ጭቅጭቅ በዋነኝነት እንዳሉት ነው። ሌላ ወንጀል ውስጥ እንዳትከች። ምን ሆነ ወንጀል? የሰሞኑ ጭቅጭቅ ይበቃሻል፣ ነገርኩኝ። በቃ በኋላ እንዳትናገሪም ብያለሁ። እንደዛ አይደለም አባቴ። እንደዚህ አይደለም እንደዚህ አይደለም። እኔ ደስ ስላላችሁኝ የሁሉ አንተም እንደዚህ አትበለኝ። ትክክል ነው። ሰው ማጋጥሞኝም አይቼ ማለት ደስ ስላላችሁ ሰላም ያልኩትን ነገር ነው የምትበጠብጡኝ አሁን ያላችሁት። አባቴ ይረጋጉ። ትክክል ነው። እርስዎ ያሉት እውነት ይዤልዎታለሁ። የሃይማኖት አባት ተማክሮ ብዙ ነገር ተብሎ ነው የሚቆረበው ያሉት ትክክል ነው። ዋናው የልብ ንጽህና ነው። ትክክል ነው። ትክክል ነው እኮ እውነት አለዎት። ታዲያ ይሄንን ነገር ሲያደርጉ እየቀለድክ እንደፈለክ እየሳቅ ትክክል ነው። እኔ ለምሳሌ ረጋ ይበባባል። ምን ሆነ ነው? ቆይ እኔ ላይ የሚያፈጡብኝ ምን አድርጊ ነው የሚሉኝ? ረፊ ብዬሻለሁ። ምንድን ነው? ምን አደረኩ? ነግሬሻለሁ። ቆይ እንደሱ እኮ አይደለም። እኔ ላጨቃጨቅ ታገባም አንተ ዝም በል አንቺ። ነግሬሻለሁ። ከዚህ ሰሞን የጀመርሽው ጭቅጭቅ
ሰባብሬ አሳርፍሽና እዚህ ተቀመጫለሽ። የጎረቤት የምናምን መሳቂያ እንደሱ አይባልም። አንተ አገባም ምንም አያገባም። ምን ሆነ አንተ ማያገባም እኮ ምንም አያገባም። አንተ ውጣልኝ፣ አንተ ከዚህ ቤት ውጣልኝ፣ ውጣልኝ፣ በቃ ውጣልኝ ከዚህ ቤት ውጣልኝ፣ በቃ ልቀቅና ውጣልኝ ከዚህ ቤት። የት ውጣ? ቆየት ነው። አንቺ ዝም በይ በቃ አርፈሽ ተቀመጪ አንቺ። ቆይ እሺ እኮ ረጋ በል። ምን አድርጊ ነው የሚሉኝ? ቆይ እናቴ ቁጭ በሉ እስኪ፣ ቆይ ቁጭ በሉ። እኔ እኮ እዚህ የመጣሁት ማናውቀውን ሰው አምጥተሽ እዚህ አንቺ የምታጨቃጭቅኝ ካሜራ ደቅነሽ ጋር የምታጨቃጭቅኝ ውጣልኝ፣ በቃ አንተም ውጣልኝ። አንቺም ውጭ ከፈለሽ ሂጂ አንቺ። የት ነው የምወጣው? ከቤቴ የት ልውጣ? እንዴት አይነት ነገር ነው? ኧረ እንደው ቁጭ በሉ። እንደው ስለ ጉልበት ወተባኮት እንደው ፈን የሆንኩትኝ በእናንተ ባለው አንተ በእኛ ላይ የቀለድክ በእኔ ላይ የቀለድክ ተከብሬ በኖርኩበት መንደርና ሰፈር ላይ የማንም ውርጋጥ መቀለጃ ልሁን እንዴ? ኧረ እባክዎትን ቁጭ በሉ እባክዎትን። ተው፣ ሰው እኮ ክቡር ነው። ሰው ክቡር ነው። ሰው ብታከብሪ ኖርማ መጀመሪያ ሰው ቀሽ ነበር። ማንም መቀለጃ ልሁን። እሺ አሁን ቁጭ በሉ። እሺ እየሳቀና እየቀለደብኝ አልኖርም። አንቺ የምታመጪው ጣጣ ነው ይሄው። ኧረ እንደው ስለፈጠሩት እንደው ስለ ጉልበትዎት እኔ ደስ ስለኝ መኖሪያ አጣ እንደ በገዛ ቤቴ መኖሪያ አጣ አይደለም አባቴ። እኔ እንደዚህ ደስ ብሎኝ ልጆቼ መራቃቸው ነው የተደፈርኩት። አንቺ ነሽ ያስደፈርኩት። የትኛውም ቤተሰብ ላይ ያለ የፍቅር ንትርክ ስለሆነ ደስ ብሎኝ የሳቁት እንጂ እኔ በእናንተ የምቀልድ ሰው አይደለም። ለካ እኔ አላወኩም ኖሮ። ምንድን ነው የማያውቁት? ምን ሆኖ? ቆይ አሁን ቆይ በቃ እሺ፣ ወደ መጨቃጨቅ ዙሮ ሽልማቱን እንሸልምና በቃ ሽልማቱን ለእሷ ሽልማት ጋሽ ረጋ ይበሉ እንጂ የኔ አባት ረጋ ይበሉ፣ ረጋ ይበሉ አባቴ። ይቅርታ በጣም እኔ ሳኩኝ እንደ ቤተሰብ ስለሆንኩኝ ነው። በሰው ላይ ሳቅም ገባ ነው። በእናንተ ላይ አልሳኩኝም። ሳቅ እንጂ በእናንተ ላይ ለምሳቅ ፈልጌ አይደለም። ረጋ ይበሉ በቃ አባቴ። ማንኛውም ቤት ላይ ያለ ነገር ስለሆነ ነው የሳቁት እንጂ እኔ አሁን በእናንተ ላይ ለምሳቅ ፈልጌም አይደለም የመጣሁት። ጨዋታችንን እንቀጥል ጋሽ፣ እባክዎት ይረጋጉ። እንደዚህ አሁን ምን ቀረ? ነገርኩህ አይደል? ትዳር ምንድነው? ትዳር ምን ያስፈልጋል? ትዳር እንዴት ነው? ነገርኩህ። እሺ እኔ የምትፈልገው ነገር በጣም ጥሩ። አሁን ሽልማት ነው የምሸልመው። ከሽልማቱ በፊት ደግሞ አንድ የመጨረሻ ጥያቄ አለኝ። እንዴት ነው ተማምነው የኖሩት ከወይዘሮ አልማዝ ጋር? እርስዎ እስቲ ወይዘሮ አልማዝን እንዴት ነው የሚያምኗት? የልጅነቱ ሚስት ናትና እምነት ጋር እንዴት ነው? አሁን ላይ ብዙ ባለትዳር የሚጣላ ብዙ ወጣት ከፍቅረኛው ጋር የሚለያይ በእምነት ጉዳይ ነውና እናንተ ደግሞ እዚህ ድረስ 8 ልጅ ወልዳችሁ በእምነት አስቲል አሁንም አላችሁ። ከዚህ በኋላ እምነት ወይም አለመተማመን የምትለው ነገር በዚህ እድሜ ላይ ከየት ይመጣል? የለም ትክክል። ከዚህ በፊት የነበሩት ነገር ምናምን ገብተሃል። ከዚህ በኋላ እንዴት አድርገህ ነው አሁን ይሄን ጥያቄ ስታቀርብ አንተስ ትንሽ እንዴት አይነት ሰው ነው የመጣው? የሚጠየቁትን መመለስ ነው። ምን እኔ ያፈጣሉ? ስለዚህ እርስዎ ወይዘሮ አልማዝን ያምኗታል? አዎ በደንብ። እሺ እርስዎስ ወይዘሮ አልማዝ አቶ መልካሙን ያምኑታል? የእምነት ጥጎት ምን ያክል ነው? እኔ በፊት ያው ልጆቻችንን ከመውለዳችን ስንወልድ ሰላም ነበረ። ልጆቻችን አደጉ፣ ቁም ነገር ላይ ገቡ፣ እዚህ ድረስ አደረሱን እኛንን። አሁን ግን ከ10 ዓመት በፊት ግን እኔ እምነቴ አቶ መልካሙ ላይ ነው በቃ። አዎ ለምን ማለት ምን አይነት አላምንም። እንዴት አባሽ ነው? እኔ አላምንም። ቆይ ረጋ ይበሉና ይቀመጡ። አሁን እኮ አንተ ዞር በል። አንተ እዚህ ውስጥ አያገባም። ዞር በል አንተ ከዚህ ጋር ዞር በል። አሳልፈህ ዞር በል። ኧረ ዓይንሽን አጥፍቼ ነው የምገላግልሽ። አላምነውም። በምን አባቷን ማታምነኝ? እኔ አላምንም። አሁን ካላመንሽ ቤቱን ለቀሽልኝ። አልለቅም። ዞር በልኝ አንተ። አልለቅም። የት ነው ለቀሽ ውጪ። የት ነው የማታኙ ሰው ጋር መኖር አይገባሽም። ለቀሽ ውጪ። እኔ ቤቱን ትልቅ ሰው ነው እንደዚህ ማለት ከባድ። አንተ አገባም። ዞር በልኝ አንተ ዞር በል። አንተ ለእሷ አግዘህ መቆም ነው። ዞር በል። አንቺንማ ልጁን አታንገላቱት። አንቺ ምን አደረገ ልጁ? የምታመጪው እኔ አላምንም። አሁንም አላምንም። እኔ አይደለሁም። አንቺ እዚህ ቤት ታድሪያታለሽ። እኔ አይደለሁም። አንተ ነው የምታሉት።
አንቺ ይሄንንም ጎተሽ ያመጣሽ አንቺ ነሽ። ለካ ኧረ ስነ ስርዓት እኔ አላወኩም። ቆይ ውጭ ቆይ እስኪ እኔ አይደለም የትም አልሄድም አልወጣም። እኔ እንዴት እንደማትወጪ ማሳይሻል። ሰራተኛዋን ይጥሩልኝና እርሶ ከውጭ ቆዩ። ተረጋጋ። ውጭ ቆዩ። አንተ ሰነዱ ረጋ ይበል እንጂ አባቴ። ለምንድን ነው እንደዚህ የሚሆነው? በዚህ እድሜ እቺ አላምነውም። ረጋ ይበሉ እንጂ ነይ እስኪ ግቢ ነይ ግቢ። ሰላም ነው? ቁጭ በይ እስኪ እዛ ጋር። እንዴት ነሽ? ለምን እንደመጣሽ አውቅሻለሁ ወደዚህ ጋሼ ተረጋግተዋል? ድሮም የተረጋጋው ነው። ልክ ነዎት፣ የተረጋጉ ነዎት። ለምንድን ነው እንደዚህ ባለቤቶ ላይ እንደዚህ ማውራት ተገቢ ነው ብሎ ያምናሉ? እንዴት አይነት ማውራት? አሁን እንዳወሩት የልጆቹ እናት ናት መቼም ምንም ብትሆን አይደለም? አዎ። ለምንድን ነው ታዲያ እንደዚህ ያወሩት? እንዴት ያወሩት? አይ ሊማቱ ሁሉ እስከምንሰጥ ድረስ አግባብነት አለው? አላምነውም አለች እኮ ማያሳምናት ነገር ካለስ? ማያሳምናት ነገር ምንድን ነው ያለው? አይ ለራሷ ነው እኮ እርስዎ እኮ ታዲያ ግልጽ ማድረግ ነው። አባቷ ነኝ። የስምንት ልጆች ባለቤቴ ናት። ይህን ያክል ጊዜ አብረን ኖረናል እስከዚህ እድሜ ድረስ። የማታምንበት አሁን ከጊዜ በኋላ የማታምንበት ጉዳይ ምንድን ነው? ከ10 ዓመት በኋላ አለች እኮ ሰምተሃታል አይደል? ከ10 ዓመት በኋላ የተፈጠረ ነገር ምንድን ነው? አብሬ ነው ያሉት አይደል? እኔ እንጃ። እና እርስዎ ይታመናሉ ነው በቃ? አዎ። የኔት እዚህ ቤት ውስጥ የስራ ድርሻሽ ምንድን ነው? ኦኬ ሰራተኝነት። አትቆጣት አረጋ ብላ ነግራት። ማለት ያልተቆጣው ያ እንደ ልጅም እንደ ሰራተኛም ነው የምናያት። ትክክል ነው። አዎ አትቆጣ። ሌላው እንደምኛ እንደምታናገር ሰራተኛ የማይባል አጋዥ ነው የሚባለው እኮ። አጋዥ አንተ በአጋዥ አይነት አነጋገር እኮ አይደለም። ነይ እስኪ እዚህ ቁጭ በይ። ነይ እዚህ ቁጭ በይ። ይቅርታ ነይ ቁጭ በይ እስኪ። ስንት ነው ደሞዝ የሚከፈልሽ? 3000 ቀና ብለሽ አዋሪኝ፣ በደንብ አዋሪኝ እንጂ አይሰማም እኮ። 3000 ብር እና በ3000 ብር ደሞዝ ነው የምትኖሪው? አይሰማም እኮ እየሰማሁሽ አይደለም። ሌላስ ተጨማሪ አንዳንድ ጊዜ ጋሼ ወይ እትዬ አይጨምሩልሽም? አዎ ጋሼ ይጨምሩልኛል። ኦኬ ጋሼ ይጨምራሉ። እትዬስ? እነሱ መጥፎ ናቸው። ይኸውልኝ ብቻ ስሙልኝ፣ መጥፎ ናቸው። ምን አደረኩሽ? ቆይ ምን አደረኳት ነው? አይ እኔ ምን አደርጋት ነው ክፉ ናት የምትለኝ? የምታደርጊያት አንቺ ነሽ። ቤት ውስጥ የምትውይው የምታውቂው አንቺ ነሽ። አንቺ ነሽ የምታውቂው። እኔ ምን አደረኳት? ክፉ ናት። እኔ ለአንቺ እውነት ክፉ ነኝ? ባበላሁሽ ባጠጣሁሽ እኔ ለአንቺ ክፉ ነኝ? እኔ ለአንቺ ክፉ ነኝ አይደል? አንቺ እኔ ለአንቺ ክፉ ነኝ? ወደዛ ወዴት ልሂድ? ቆይ ሳይት አናግረኝ እስኪ። እሷ ቆይ እኔ እኮ ውጭም ቢሆን ይቆዩኝ ያልኩ እኮ ለዚህ እኮ ነው ማለት ነው። ከዛው ይቆዩ። እሺ ፋዘር እንደዚህ እኮ ማረው ስነ ስርዓቱን ካጣች ቆየች እኮ። አሁን ሰራተኛ እዚህ አሁን እቺ ልጅ አጋዥ ልጅ ናት። አሁን ልጆቻችን ሁሉ እንዳስተማር ብትማር እንደ ልጆቻችን ሁሉ ያደረክላቸውን ብታደርግ ምን አለ? እኛ ምን ያለ ነው አይደል? እንደ ሶስታችን ቤት ለምንድን ነው ክፉ ናት? ከዚህ ውጭ ሌላ ሰው የለም። የምታደርጋትንም ስለምታውቅ ነው። ክፉ ናት ያልሽው ምንድን ነው? አይ ስለምትጨቃጨቀኝ። ለምንድን ነው የምትጨቃጨቅሽ? ቶሎ ንገሪኝ። ትጨቃጨቃለች። በቃ እኔ ምንድን ነው ችግሩ? እኔ ችግሯ ምን እንደሆነ አላውቅም። ትጠራጠረኛለች። ከማን ጋር? ምንድን ነው የምትጠራጠርሽ? እኔ እንጃ። በቃ ብዙ ጊዜ ስጠይቀኝ ምንድን ነው ከጋሽዬ ጋር ነው የምትጠራጠረኝ። ምንድን ነው የምትጠራጠራችሁ? እኔ አላውቅም። እና ውሸት ነው? ውሸት ነው። ውሸት ነው? እና በቤቷ ታዲያ ባሏን ቀምተሽ ይኖርሽ ምን ትበልሽ? እንዴት ባሏን ቀምታ? ምን አይነት አማርኛ የምታወራው? እሷን ነው እያወራ ያሉት ጋሽ።
እኮ ቢሆንም ስነ ስርዓት አድርጋ እኔን የሚመለከተኝ ስለኔ እኮ ነው እያወራል አይደለም። እሷን ብቻ ሳይሆን ስለኔም እያወራል። እርሶ ይከበሩ፣ ከዚህ በኋላ እርሶ ይከበሩ። እውነት እንዴት አልከበሩ? እኔ ቅድምም ስስቅ የነበረው እርሶ በጣም እንደ ጥሩ ሰው መስሎ ግን ደግሞ ከኋላ የሚሰሩትን ነገር በደንብ ስለማውቅ ምንድን ነው የምሰራው? መልካም ሰው የሚያደርገውን ነገር አደርጋለሁ። ከዚህ ልጅ ጋር ግንኙነት ነው ያለሁት። ለእሷ ማገዝ እና ወይም ማድረግ ሌላ ነገር ነው። ከዚህ ልጅ ጋር ምንድን ነው ያለሁት ነገር? እሷ እኮ የልጄ ልጅ ነው የምትሆነው። ምንም ነገር የለም። የልጅ ልጅ ነው የምትሆነው። እንደ ልጅ ነው የምናሳድጋት፣ እንደ ልጅ ነው የምትኖረው። አጋጃችን ናት፣ አብራ ነው የምትኖረው። እና ምንም አዲስ ነገር የለም። በ70 ዓመት ከእሷ ጋር ምን ይሰራሉ? ምን ይሰራል? እንደ ልጅ እያሳደግናት በሰራተኝነት ብቻ አይደለም። የሰማሽ ነው? ከጋሼ ጋር ምን አይነት ግንኙነት ነው ያለሽ? ምንም አይነት ግንኙነት የለም። ምንም አይነት ነገር የለም። እርሶ በዚህ እድሜዎት ግን እንደዚህ ከልጅዎት ጋር እንደዚህ ማድረጉ ከባድ አይደለም? ምንድን ነው ያደረገው? እኔ አሁን ከእርሶ ጋር አልደባደብም ወይ ደግሞ አባቴም ሲያልፍም ደግሞ አያትም የሆኑ ሰው ነዎት። የኔ ልጅዎት ሆናለሁ እና ስም ለማጥፋት ነው እንደ የመጣው አንተ እንደዚህ አሁን እየነገርከኝ ያለው እኮ ምን ዳር እያልክ እኮ ነው ያለው አይደለም። እርሶ የሚሰሩት ነገር ትክክል አይደለም። በቃ እዚህ ቤት ውስጥ ምንድነው ትክክል ያልሆንኩ ስራ የምሰራው እኔ? ከልጅቷ ጋር ለምን እንደሚባልጉት ተናገር እንግዲህ። ምን ማስረጃ አለና ነው የምታወራኝ አንተ? እንደዚህ ማስረጃማ አለኝ፣ በደንብ ማስረጃ አለኝ። ምንድነው ማስረጃ ካንተ? ሰተት ብለህ ስለገባ ሳትጠየቅ ምናምን ሰተት ብለህ ስለመጣ እንደፈለክ ቤቱ ስለዋኘ ነው ያንተ ማስረጃ አይደለም። ሌላ ማስረጃ አለኝ። ምንድነው ሌላ ማስረጃ እዚህ ቤት ውስጥ አንተ? ከዚህ በፊት መተህ አታውቅም አይደል? ቅድም እኮ ውጣልኝ። ከዚህ በፊት እየተመላለስክ ነበር ለካስ እዚህ ቤት ውስጥ። እኔ መጀመሪያም እኮ ውጣ ብያለሁ ነገር ሳታመጣ እንዳትገባም እኮ ከልክዬ። እና ሁሉ ውጣለሁት። ለምን አትወጣም? ለምን እወጣለሁ? እንዴት አትወጣም? የእርሶን ብልግና እዚህ ሳላፈጠረጠው ለምን እወጣለሁ? እንዴት ብለህ ነው የማትወጣው? እኔ ምን ባለጌ አይደለሁም። ያስወጡኛ ታዲያ። እኔ ሰላም ያለኝ ሰው ነው እኮ። ያስወጡኛ ታዲያ። እንዴት እና ምን ሰራ ለዚህ ቤት ውጣልን። አሁንም እንዴት አትወጣም እኮ? ያስወጡኝ እኮ። ተነስና ውጣልና ከቤታችን ውጣልን። ከቤታችን ልቀቅ። ስነ ስርዓት ይዘው ቁጭ በሉ። አንተ ራስህ ስነ ስርዓት ያዝና ውጣልን ከቤት። እርሶ ነው የ8 ልጅ አባት? አዎ የ8 ልጆች፣ ያው ምግባረ ሰናይ የሆኑ 8 ልጆች። ልጆችማ ቅዱስ ልጆች ናቸው። ሰማሁኝ፣ አወቅኩኝ ስለነሱ። አልወጣም። እንዲህ አይነትም መጥቷል እንዴ? የሰው ቤት ገብቶ ዘረፋ። አልወጣም። ቤት ልትወርሰው ነው ቤቱ? ንገሪኝ ነው። እኛ እንውጣ። በገንዘብ ተታለሽ ከዚህ ከአባትሽ ከሚሆን ሰው ጋር ወይ አያትሽ ከሚሆን ሰው ጋር ምንድን የምታደርጊ? ባለጌ። እውነቷን እኮ ነው ትይ። ባበላሽ በጠጣሽ ለምንድን ነው ከኋላ ሌላ ሴራ የምትሰሩ? ለምን አትመጣዋት ታዲያ? ማነው? አምጣ ካሜራማን ማስረጃ። አንዴ መኝታ ቤት አንዴ እዚህ ሶፋ ላይ ሲያደርጉ የነበረውን ማላቅ መሰሎት? ምንም ያየው ነገር ይሄ ምንድን ነው? ይኸው እስኪ አንቺ እስኪ ይኸው እስኪ ምንድን የምታደርጊ? ምን እንደሚሰሩት ታዲያ? ይሄ ምንድን ነው? ትንሽ ሁሉ ጉድ ሰብስበሽ ያመጣሽ። እሷ እኮ ወጣች ከቤቱ አስወጣኋት እኮ አይደል? ትወጣለች። ምንድን ነው የሚሰሩት ታዲያ እዚህ ጋር? እርሶ ምንም አዲስ ነገር የለውም ማለት ምን አዲስ ነገር ነው ብለህ ነው የምታሳየው? ከሰራተኛዋ ጋር ምንድን ነው የሚሰሩት? በቃ ማንም ሰው የሚያደርገውን ነገር ነው። አዲስ ነገር አይደለም። በወንጀልም ከሆነ መጠየቅ ነው። ሌላ ምንም የሚመጣ ነገር የለም። የምን ወንጀል? ማን ነው ወንጀል እርሶ የሚሄደው? እና ምን ታደርገናል? ተናገር እንጂ አንቺ። ይሄን አላደረግሽም? ይሄን አላደረግሽም ወይ? ጮክ ብለሽ ንገሪኝ አንቺ። አድርጌያለሁ። ውሻ ይናገሩ እንጂ አውሩ እንጂ። አሁን ይሄ እኮ ነው የእርሶ ተግባር። ለምን እንደ ቅድሞ አይናገሩ? እናገራለሁ። ምንድን ፈልገውት ነው ይሄን የሚያደርጉት? ፈልገውት ነው የሚያደርጉት? ባለቤቱ ይሄንን ስታውቁ ይሄን ባሳያት ምን የምትሉት መስሏት? ምን ትላለች? አሁን አላምንም ብላለች። አለማመን ነው። ሌላ ምን የምታደርገኝ ነገር አለ እንዴ? በ70 ዓመቶት ምን ይሰራልዎታል? በ70 ዓመቶት ከዚህ ልጅ ጋር ከህፃን ልጅ ጋር ምንድን ነው? ከልጅዎ ጋር እኮ ነው እንዴ? ተስማማንኛ። በቃ ከተስማማኝ ምን ማድረግ ትችላለህ? ተስማምቶሽ ነው ወይስ ገንዘብ ስለሚሰጥሽ ነው እንደዚህ የምታደርጊለት?
ፈልገሽው ነው? ደግሞ ምን አይቱ ባለጌ ወራዳ ነሽ? አስገድዶሽ ነው በፍላጎትሽ ነው? በፍላጎት ሲቀና ብለሽ እንደዚህ ይደረጋል? እንቺ ወራዳ ተናገሪ እንጂ ትምታታ ህግ ቦታ መሄድ ካለብን ህግ ቦታ አንተነው እና ማን ይለቃል? ማን ይለቃል? ዱላ ግን እጅን ማሳለፍ አይገባም። አንተም ትልቅ ሰው ስለሆንክ እንዳባት ስለሆንክ ነው እንጂ አሳይህ ነበር። እጅን ማሳለፍ አይገባም። አንተ ጋዜጠኛ እንጂ ደብድብ ተብላ አይደለም የመጣው። ባለጌ ያለ አግባብ የሚሄድ ሰው መቀጣት አለበት። ለምንድን ነው የምታረጊው? ተናገሪ ቀጥ ብለሽ ፈልገሽው ነው አይደል? ብር ስለምሰጡኝ እና ብር ስለሚሰጡሽ ግን ተስማምተሽ ነው የምታረጊው። ፈልጌው ነው እኮ ነው ያልሽኝ። አስገዶኝ አይደለም እኮ ነው ያልሽኝ። የስምንት ልጅ አባት እንደሆነ ረሳሽው? እሱማ ተጨማሪ ገንዘብ ስለሚያስፈልገኝ። ስንት ብር ይሰጥሻል በወር? ብዙ ብር ነው የምሰጠው። ለምሳሌ ስንት ብር በወር ስንት ድረስ ሰጥቶሽ ያውቃል? እስከ 50,000 ብር ይሰጡኛል። በቃ እንደዚህ ነው የሚያደርገው። አዎ ካለ ትሰጣለህ። ምን ችግር አለ? ለምትፈልገው ነገር ሁሉን ታደርጋለህ። ምንም አዲስ ነገር አለ? ትዳርዎትስ ቢፈርስስ? ትዳርዎት በዚህ እድሜው ለምን ይፈርሳል? ለምን ይፈርሳል? ምንም የጎደለባት ነገር የለም። ስንት ቦታ ስንት ነገር ያደርጋል አይደል? እንኳን እዚህ ቤት ውስጥ። ስለዚህ መቼ ነው ይሄን የምታደርጉት? እስቲ ንገሩኝ። እርሶ መቼ ነው ይሄን የምታደርጉት? እሷ ቤተክርስቲያን ስትሄድ አንዳንድ ለቅሶ ምናምን እንደዚህ ራቅ ያለ ቦታ የምትሄድበት ጊዜ የምታደርጉት። እንደ ጀብድ ነው የሚያወሩት። ምን አዲስ ነገር የለውም። ተመችቶታል። ከኖሮች ሳርፋት ኖር አይደል? የስምንት ልጆቹ እናት ነገ ትዳሩ ቢበተንስ? ለምን ይበተናል? ለምን አይበተንም? ምን የጎደለ ነገር አለና ይበተናል? ኧረ መከራዬ በፈጣሪ የጎደለ ነገር ሲኖር ይሄ እኮ ቀላል አይደለም። የሚያደርጉት ነገር እኮ ትዳር ከማስፈረስም በላይ ከዛም በላይ ነው የሚያደርጉት። ምንም ትዳር የሚፈርስ ነገር የለም። ይሄን ነገር እሷ ብታየው ምንድን ነው? አንተ ሌላ ነገር አይተህ አታውቅም እንደ ከዚህ በፊት? ምን ልይ እንደዚህ ከዚህ የባሰ ስንት ነገር እኮ እንደ ድሜዎት ነው። እኔ ጭራሽ ይክዱኛል ብዬ ሳስብ እንደዚህ አይነት ቦታ የሚካሄድበት አለ አይደል እንዴ? ጭራሽ እኮ ይኸውልዎት እኔ በጣም ማለት ነው ይክዳሉ። በቃ እኔ እንደዚህ አላረኩም በዚህ ድሜ ብለው ይናገራሉ ስል እንደ ጀብድ ያወራሉ። ለምን እከዳለሁ? በቃ ማስረጃ አመጣልን። ከዚህ በላይ ምንድን ነው የምክድበት? 8 ልጆችስ? ትዳሩስ? እነሱም ስራ ይዘዋል፣ በኑሯቸው እየኖሩ ነው። ትዳሩም አልፈረሰም፣ ይኸው አብረን እየኖር ነው። በዚህ ድሜዎት አልጋ ለምን ለዩ? መለየት ስላለብኝ እኔ ስለፈለኩ ይሄንን ሁሉ ጉድ ለባለቤቱ አሳያለሁ። አለምነው ከ10 ዓመት በፊት እኮ በኋላ እኮ አለምነው ብላለች። እሷም አሳያት ብታሳያት የሚመጣ ነገር በዛ በኩል ንገረት ሲሆን ቀን ብቻ ነው እንዴ? ምንድነው ማለት? ያደረግሽውን በሙላ ንገረት እዚህ ቤት ውስጥ። እኔም ደብቀው ነገር የለም። ማዘር የረጋጉሽ መጀመሪያ ተረጋግቶ አዳምጡ። ምንድነው የማዳምጠው? ረጋቤ አዳምጪኝ። ምን አዲስ ነገር አለ? እውነቱን ለእርሶ ማፍረጥረት ስለምፈልግ ነው። ትነግሯታላችሁ ወይስ በራሴ አንደበት ልንገራ? ምንድን እዚህ ቤት ውስጥ ሌላ ነገር ነው ሲደረግ የቆየው። ምን ልጄ ታማኝ አይደሉም እኮ ሁለቱ። እዚህ ቤት ውስጥ በጣም የብልግና ነገር ነው በዚህ ድሜ ውስጥ ሲሰሩ የነበሩ እሳቸውና
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ዕድሜዎት እንግዲህ የ8 ልጅ አባት እርስዎን ያየ ሰው አይቶ ምንድን ነው የሚሰሩት? እኔ አቅም ስለማይኖረውት ነው እንጂ ቤት ውስጥ ሲያደርጉ የቆዩትን በሙሉ ላሳየዎት እችላለሁ። አቅም ካለው ታሳየዎታለሁ። ምን ይሰሩ? ምንድን ነው የሚሰሩት? በቃ ይኸው ነው ያመጣሽው። እንደዚህ አይነት ወሬ ለመበጥበጥ ዳር ለማጥፋት ምናምን የማያደርጉት ነገር የለም። እሺ ጠይቂዋ የሚልሽ ትዳር ለመበጥበጥ አይደለም የመጣሁት አባቴ። እሱ ለመስማማት ነው የመጣው። ትዳር ለመበጥበጥ ነው እንጂ ትዳር ሙልጭ አድርገህ ለመበጥበጥ። እናንተ ግን ተመችቷችሁ እየኖራችሁ ነው አይደል? የሚፈልጉትን ከኛ መሀል ላይ እኮ ምንም የተፈጠረ አይደለም። አሁን እኮ አንተ ነገሮችን ሁሉ ድብልልቅ የሆነ ያልሆነ ከየት አቀናጅተም እንደምታወራ ግራ የሚገባ እንዴትስ እንደመጣ እኮ ነው። መጀመሪያም እኮ ነው ያሳያታለሁ። ይሄው እናቴ ወይ ስማ፣ ቆይ እኔንም እዝጎ አፈርቢ አፈራሶች ነኝ አንተ ወራዳ ይሄን ጦርነት ልታመጣ ነው መጀመሪያ የሚያመጣው። አንተ ሰውዬ እቺ ሴትዮ እንዳልገላገላትና እንዳልገላገላት ስነስርዓት አቶ መልካም ከዚህ በኋላ ይከበሩ። እሺ እንደ ትልቅነቱ ይከበሩ። ምንም አይነት ነገር እንዳልጠፋሁት ነው እኮ የሚሆነው። ምንም አዲስ ነገር የለውም። የትም ቦታ የሚደረግ ነገር። ቆይ ለመሆኑ ምን እንደምትጠቀሚው? ልክ እንደፈራሁት። ቆይ እናቴ ምን እንደምትጠቀሚው እስቲ ንገሪኝ። ምን እንደምታደርጉ እንደዚህ ካደረጋችሁ በኋላ ምንድን ወስደሽ ነው የወልድ መቆጣጠሪያ እንትን የምትይው ወይስ አትወስጂም? መድኃኒት አለ። ማን ያመጣልሽ? አባቢ ያመጣል። ያንቺ አባቢ አባቢ ገመነኛ ሰው ነዎት። ወራዳ መላጣ ፋርማሲ ሄዶ ይቆማል። መላጣ ምን ችግር አለ? በዚህ ዕድሜክ ለልጄ ነው ልትል ነው? ችብለ ባለቤቴ አትል በሰባ ዓመቴ አንተ ወራዳ አንተ ቅሌታ ታሳርፊ ጥሩ ነው። ስበል ሌላ ነገር እስካሁን እያከበርኩ አንተ ነበር። ዛሬ ግን አንተ ብያለሁ ጀመርኩ። አንተ ወራዳ ሂድ። አንተ ወራዳ በጣም አሳፋሪ ነገር ባለጌ እኔ አሁን ከእኛ ከእርሶ ምን እንማር? እኛ የእርሶ ልጆች የልጅ ልጆች ምን እንማር? እንደዚህ ብልግና ነው መማር ያለብን? ነገርኩ እኮ ይሄ አዲስ ነገር አይደለም። እስከዛሬ ቤትም ቦታ ሲደረግ የነበረ አሁን በየቦታው እየተደረገ ያለ ነገር ጀብዱ ነው ለአንተ። ስለዚህ አሁን ወደ ህግ እንዲሄድ ነው የምፈልገው። እንሄዳለን ወደ ህግ። ምንም የሚመጣ ነገር የለም። ለነገሩ እርሶ ወደ ህግ ምንም በወስዶትም እኮ ምንም መላ የለውም። የኔ እናት ምን ማለት እንዳለብኝ አላውቅም። መጀመሪያ ይረጋጉና አስቡ። ረጋ ብለሽ አስቢ እናቴ። እሷ መውጣት ካለባት ዛሬውኑ ትውጣ እዚህ ቤት። ምን ትሰራልኛለች? እኔ እኮ ድሮም ትውጣ ስል ለምንድን ነው የምትወጣው የሚለው እኮ የሚከራከርላት እሱ ነው። ፋዘር ጋር
ተነጋግራችሁ ይህንን ጉዳይ የምትፈቱት ከሆነ ኧረ እኔ ምንም የሚፈታ የይቅርታ ልብ ካለሽ በይቅርታና በልጆችሽ እንድትጨርሽ ነው የምፈልገው። ኧረ እኔ ምንም ይቅርታ የለኝም። ከዚህ ወዲያ በቆሜ ገድሎኛል። ከዚህ ወዲያ ምን ይቅርታ ያስፈልገዋል? ትንሽ ትውጣ ስል እኮ የሚከላከልላት እሱ ነው እኮ። ቆሻሻ የቆሸሸች ልብስሽን ሰብስበሽ ከዚህ ቤት ውልቅ። አንተ ነህ ሰራተኛ የምታባረው። ስነ ስርዓት ያዛንታ እንደዚህ ምን ታደርጋለህ? ታስቀምጣት ቤት ውስጥ ታስቀምጣት። አሁንም ነው አብረው ተከትለው ሊወጡ ነው። ምንድን ነው እና ልትወጣ ነው አንተ? ረጋ ይበሉ እንጂ ይኸውልዎት፣ አሁንም ቀለድክ። ይሄን ጉዳይ በቤተሰብ በልጆቹ አትይኝ። አይነን አብሮ ጥብቅ አትይኝ። በልጆቹ የሚፈቱት ከሆነ ይፍቱት። እኔ የ7 ዓመትና ከዛ በላይ እድሜ ባለትዳሮችን አለያይቼ መሄድ አልፈልግም። 8 ልጅ ክፉና ደግ ያያችሁ ሰዎች ናችሁ። ረጋ ብለው ይቅርታ ጠይቀውችን እናት ይቅርታ ጠይቀው እንደ አባትነትዎት እንደ ትልቅነትዎት ይቅርታ የሚጠይቁ ከሆነ ይቅርታ ይጠይቁና አብረው ይኖሩ። በቃ ገመናው አይወጣ ውጭ። ቆይ እኔ ናት ተረጋጊ። እንዴት ነው የምረጋጋው? ረጋ ብለው ይሄንን ማድረግ የሚችሉ ከሆነ ይረጋጉና ከዚህች እናት ጋር አብረው ይኖሩ። ኧረ እሱ አይኖርም። እሱ ጎረምሷል እኮ እሱ እንደገና ረጋቤናት እንደገና ጎረመሰ። ወይኔ ያዳምጡኝ። አብሮ መኖር ይፈልጋሉ። ይሄን ሁሉ ነገር ግን ሊሆን የቻለው በምን ምክንያት ነው? ካሜራውንም ምኑንም እንደዚህ አዘጋጅቶና አቀናብረው ይፈልጋል። እናንተ ከዛ በፊት እኛ ስራችን ነው። ቤት ለቤት እየዞርን እንደዚህ አይነት ስራ እንሰራለን። በቃ ሲፈልግም ታጣላለህ፣ ሲፈልግም ታስታርቃለህ። ላጣላ አይደለም የመጣሁት። ይሄ መንገድ ትክክል እንዳልሆነ ለእርሶ እያስረዳው ነው። ቆርቦ ነው መኖር ያለበት በዚህ ድሜት። በቃ አንተ አታዘኝም ስለመቁረጥ አሁን እሺ፣ እርሶ የራስዎ ጉዳይ ነው እኮ። ግን ይቅርታ ጠይቀዎችን እናት እዚህ ቤት ውስጥ አባወራነቱ እንደተከበረ ይቆይ ወይስ እርሶ ባደረጉት ነገር ከዚህ ቤት አልፈልግም። እኔ እንደዚህ አይነቱን ሰው አይኑንም ማየት አልፈልግም። እኔ በቃ ቆይ እኔ ናት ተረጋጊ። ኧረ እኔ ጨርሻለሁ። ፍቅርን ይቅርታ ማሸናፊ ነው። የ8 ልጆች አባት ነው። ገደለኝ። በቆሜ እኮ ነው ገደለኝ። እንደሱ አይደለም። ረጋ በይ እናቴ፣ እንደሱ አይደለም። እንዴት ልረጋጋ? ይልቁን ጋሼ እድል እየሰጠሁት ነው። ይቅርታ መጠየቅ ይፈልጋሉ ወይስ አይፈልጉም? ፈቃደኛ ከሆነች ይቅርታ። ኧረ አይደለሁም፣ በፍጹም አይደለሁም። ይሄንን ጉዳይ ልጆቹ ሰው ምንድነው የሚለው? እውነት ነው አይደለሁም። ልጆቹ የሚስሙት ይሄንን ጉድ ይሁት። በቃ ረጋ ብሉና ይቅርታ ብሏት ተነስተው እንደ ትልቅነቱ 8 ልጅ እንደወለደችና እዚህ ላይ ይቅርታ ብለው ተጎንብሰው ይቅርታ ይጠይቁ። እኔ ለሱ አልወለድኩም፣ አልፈልግም። እኔ በቃኝ። እኔ ከሱ ጋር ካልሆነ ግን እህል ውሃችን በቃ እዚህ ላይ ተቋረጠ። በቃ ቆይ ሌላው ግራ የገባኝ ነገር ሌሎች ሰራተኞች ለምን ነው ከዚህ ቤት አንፈልግም እያሉ ሲሉ ነበር? እያስቸገሩ ነው። እርሶ ታዲያስ ጎረምሳው እያስቸገረ ነው። ጎረምሳው የቤቴ ጎረምሳ በምን የተገኘ ዛፍ መሳሪ በዛበታል ነው በወርቁ የተገኘ የቤቴ ጎረምሳ ምንም ዙሮ ትክክል አልሰሩም። ተነስተው በጨዋ ደንብ እኛም ባለንበት ይቅርታ የሚጠይቁ ከሆነ ይቅርታ ይጠይቁ፣ ካልሆነ በህግ ነው ተይዞ የሚሄዱት። ፈቃደኛ ከሆነች ጠይቃ። ፈቃደኛ ከሆነች ተብሎ የሚጠይቅ ይቅርታ የለም። እኔ አይደለሁም። እኔ በእውነት አይደለሁም። እኔ ፈቃደኛ አይደለሁም። እኔ ልጆቹ የሚስሙ አውሮፓም እደውላለሁ። በቃ እነሱን መስማት አለባቸው። እንደሱ አይደለም። ይሄን ነገር አገናኝተህ ትልክልኛለህ። ጉዱን ይውለን። ያው እንደሱ ለማድረግ ነው። እኔም ቤተሰብ አለኝ። ቤተሰብ ትልቅ ቤተሰብ መበተን ስለማልፈልግ ይሄ ልጅ ይዞ የሚተኛ አይደለ? ጥያቄ አለ፣ ሀሳብ አስተያየት አለ። ካሜራማን እርቅ ቢፈጥሩ ይሻላል። ከ50 ዓመት በላይ አንድ ቤት የሆኑ 8 ልጆች 8 የአብራክ ክፋይ የወለዳችሁ ሰዎች ጋሼ፣ እኔ ትንሽ ነኝ፣ እንደሚሆን ልጅ ነኝ ወይ የልጅ ነኝ። ጭንቅላቴ ግን ማሰብ ይችላል። እርሶን እንደሌላው ጊዜ እንደሌላው ወንጀለኛ አንጠልጥዬ ወስጄ ለህግ ማቅረብ አያቅተኝም። ግን እርሶም ህግ ቦታ ቢሄዱ አያምርም። ከዚህ በኋላ ቃል ገብተው
እንደዚህ አይነት ነገር ላለመፈጸም እስከመጨረሻው ይቅርታ እንዲጠይቁልኝ ነው። ተነስቶ ነው የምፈልገው ከልብ ወጥ ከዚህ በኋላ እንደዚህ አይነት ነገር በፍጹም አላደርግም። ከዚህ በኋላ ከልብ ይቅርታ ላደረኩት ነገር ያልኩት ነገር ይቅርታ ብያለሁ። ገሎኛል እኮ እኔ እኮ ገሎኛል እኮ። በቃ እናቴ ይገባኛል ስሜትሽ፣ ግን አስቢው። ቆም ብለሽ ደግሞ አንቺም አስቢው። እነዛ 8 ልጅ ወልዶ የሚኖሩት ሰዎች ተለያዩ እየተባለ የጎረቤት መሳቂያ መሳለቂያ ተቻችሎ መኖር በቃ እዚሁ ነው የምናስቀረው። ስለዚህ ስማችሁን ከዚህ በላይ እንዳይጠፋ እንደው በእግዚአብሔር ለምንወታለሁ ከዚህ በኋላ እንደዚህ አይነት ነገር እንዳያደርጉ። ስቻለሁ ከዚህ በኋላ አላደርግም። ትክክል አይደሉም። ያው ውርደት ነው በቃ። በሚስት ወት ፊት ለራሱ መቆም ያሳፍራል። ከሷ ምንም አላጡር ሰው ምን አጡ? በቃ ይተውት። እንደዚህ አይነት ነገር አላግባብ ነው። ሰይጣን ያሳስታል፣ ያሳስታል። ግን ደግሞ የልጅናቱ ጋር ደግሞ እንደዚህ መሆን የለበትም። እሺ አባቴ በቃ ረጋ ይበሉ። እድሜው አሁን የእርሶ ተረጋግቶ ለልጆቹ እየጸለዩ የሚኖሩበት እንደዚህ አይነት ያጓጉል ስራ ምንም አይሰራም። እናቴ በቃ ተረጋጊ እባክሽ። እኔ አሁን እናንተን አለያይቼ መሄድ እችላለሁ። እሱን ነበር ነው የሚፈልገው። አይሆንም በቃ እንለያ ከእንግዲህ ወዲያ የሚሰራ አይሆንም እናቴ ረጋ በይ። አሁንም ልቤስ እንዴት ተከፍቶ ከዚህ በኋላ እየተነጋገራችሁ ነገሮችን ጥሩ ማስኬድ ነው በቃ። ሰራተኛ ግን ዛሬውን መውጣት አለበት። አስወጣታለሁ። አለቃት ዛሬውን መውጣት አለባት። ዛሬውን ምኗን ይቀራል ነገር እዛ ሌላ የሚያስፈልጋት ነገር ካለ እኔ እሷንም ወንጀለኛ ማድረግ አልፈልግም። የደሃ ልጅ ልትሆን ስለምትችል ከዚህ ቤት እንድትለቅ አደርጋለሁ። ከዛ ውጭ ግን ሌላ ምንም እንትን ብለው ነገር የለም። ይሻለኛል። እባክዎት እርስዎም ከልቦ ይቅርታ ማድረጉን ያብስሩኝ። በቃ እንደዛ ካልሆነ እዚህ ቤት አልወጣም። ይቅርታ አድርጌለታለሁ በይ። ከልብሽ ይቅርታ አድርጊለት። ልቤስ ይላል። እንዴት አድርጌ ነው? ይገባኛል። በቁቤ እኮ ነው የገደለኝ። እኔ ምን አደረኩት? እኔ ከኔ ምን አጣ? እስቲ ንገረኝ። እንደው ይንገረኝ እስቲ። ከኔ አጣው ነገር አለ? የለም በጭራሽ። በቃ ፋዘሬ በቃ እኔ አሁን እርስዎን አለያይቼ መሄድ አልፈልግም። እኔም አባት አለኝ፣ እኔም እናት አለኝ። እሺ እናት አባቴ በዚህ እድሜ ቢለያዩ ደስ አይለኝም። እንደኔ አይነት ጋዜጠኛ እንኳን የሆነ ነገር ቢያገኝ እንዲያለያያቸው አልፈቅድም። በእኔስ ቢሆን ብዬ ስለማስብ ነው እንጂ እርስዎን አንቄ መውሰድ ነው ያቅተኝ አይደለም። በሰፈር ለሰፈር ባለጌ እያስባልኩ መውሰድ አለበት። እንደው እዛ ቢታሰብ በስተርጅና ከእነሱና ይቅር ተባባሉ። እንግዲህ ወዲያ እንደዛ አይነት ሰው ምን ይሰራል? ከእነሱና ይቅር ተባባሉልኝ እባካችሁን ጠይቃችኋል። እኔ ቅርብያ በቃ ይቅርታ ተባባሉልኝ። በቃ እንደዚህ ነው የሚያምነው። ከዚህ በኋላ እንደዚህ አይነት ነገር እንደማያደርጉ ቃል ይግቡልን። አላደርግም። ከዚህ በኋላ እንደዚህ አይነት ቆሻሻ ቦታ ላይ አልገኝም። ከዚህ በኋላ እድሜ ከብሬ ነው። በቃ እግዚአብሔር ደግሞ እድሜና ጤና ይስጣችሁ። እናንተን ከእንደዚህ አይነት ነገር ይሰውራችሁ ማለት ፈልጋለሁ። ልጅቱን መጥፎ ቦታ አልጥላትም። ከዚህ ቤት ግን ትውጣ። በቃ ተቀበጥልኝ ችግር የለውም። በቃ ቅር የሚያስብል ነገር የለም። እንግዲህ አሁን በፍቅር እንትን በሉ ብላችኋል። አዘጋጅተሻል? ልብስሽን አዘጋጅተሻል? እስቲ ካሜራው ካሰጣ ነጭ እሺ ውሰዷት። በሺ እንዳይኖር አደረኩ። መቼም በራሴ ችግር የለውም። ቁጭ በሉ አሁን በቃ ትክክል ነው። እንደዚህ እንዲሰማዋት ነው የምፈልግ። መልሰው አዘኑ እኮ የደሃ ልጅ እንዲወጣ አደረኩኝ አሉ። እንደዚህ አይነት ነገር ባይፈጠር አትወጣም ነበረ። በቃ እንደዚህ ወደ ጥሩ አስተሳሰብ ሲመጡ እኛም ደስ ይለናል እና እግዚአብሔር ደግሞ የቀረውን እድሜያችሁን ይባርክላችሁ። አሜን አሜን። እሱም ማለት ፈልጋለሁኝ። ለልጆቻችሁ ለልጅ ልጆቻችሁ መኖር አለባችሁ። እድሜና ጤና ይስጣችሁ። እኛም እኔም በራሴ አመሰግናለሁ። ከእንደዚህ አይነት ሳላስብና
ሳላቅድበት ዝም ብዬ ጭፍን ባለ ነገር ገብቼ ያክል በዚህ እድሜ የማይሆን ቦታ ተገኝቼ ትዳርን ለመበተን ልጆችንም ጎረቤትንም ሁሉንም ለማሳዘን ደረጃ ላይ ደርሼ ነበር። ነገር ግን አንተ በመሀል ላይ ደርሰህ ሁሉም ነገር ስላስተካከልክና እኛንም በይቅርታ ወደ ይቅርታ አሸናፊ ነው እውነት ነው ቦታችን እንድንመለስ ስላደረግ በእግዚአብሔር ስም አመሰግናለሁ። ሌሎችም እንደዚሁ በተለያየ ቦታ ብዙ አይነት ችግሮች አሉ እንድትደርስላቸው ነው። በእርግጥ እኔ አውቃለሁ እንዳንተ አይነት ሰዎችን። ነገር ግን አብዛኛዎቹ ትዳርና በጣብጠው አንዱን ወደ ወህኒ ቤት አንዱን ወደ ምናምን የሚወስዱ ምናምን አይነት ነገር ናቸው። ተገን እንደዛ ሳይሆን ፍቅር ወደ ነበረበት እንዲመለስ ኑሮን ትዳርም እንዳይበተን ስላደረግ አንተም የወደፊት እድሜና ጤና የተሻለ እንጀራና በማንኛውም ቤተሰብ ያው የሚያጋጥም ነገር ነው። ለእናንተ እድሜና ጤና ይስጣችሁ። እግዚአብሔር ጤና ይስጥ። እየመጣሁ ጠይቃችኋለሁ ከፈቀዳችሁልኝ እንመጣለን። እንደዚህ አይነት ልጅ አባትና እናት እግዚአብሔር አክብራችሁ። ቆይ ኧረ ቁጭ በል ባባዬ ቁጭ በል ማይ ሰላም ሁኑ። እየመጣችኋለሁ። አሜን አሜን። እግዚአብሔር ይስጥልኝ። እንግዲህ ፍቅር ያድላችሁ ማለት ነው የምፈልግ። ሰላም ሁኑ። እኔ ካሜራማን እንግዲህ ውድ ተመልካቾች ያው እንዳያችሁት ነው። ከእንደዚህ አይነት ነገር ሁላችሁንም የሚጠብቃችሁ ይህን ቪዲዮ ትልቅ ሰዎች ታዩታላችሁ። እንደዚህ አይነት ቅሌት ይጠብቃችሁ ማለት እፈልጋለሁ። በእውነቱ ለትዳር መታመን አስቡት። በ70 ዓመት በ80 ዓመት እንደዚህ አይነት ነገር በጣም ቅሌት ነው። በቃ የ80 ዓመት አዛውንት እንደዚህ ይቀላል ይቀብጣል ብሎ ማንም ሊጠብቅ አይችልም። እና እባካችሁን ትዳራችሁን ወዳልሆነ መንገድ አትውሰዱት ማለት እፈልጋለሁ። እንግዲህ ለልጅቱ ጥሩ የተሻለ ቦታ ወይ ለስራም ቢሆን ወይ ራሷ እንድታይበት በቃ ስለምፈልግ ነው። እኔ ራሱ መልሼ ሳስበው ትክክል እንዳልሆንኩኝ አውቄያለሁ። ልጅቱን ያመናቀርኩበትን መንገድ ግን ደግሞ ትክክል አይደለችም። እንደዚህ ሰውን ካላሳፈሩት ካልቆነጠጡት በቀር ነገም ሌላ ቤት ብትሄድ እንደዚህ አይነት ስራ ላይ ካለች እንደዚህ አይነት ድርጊት መፈጸሙ አይቀርም። ገንዘብ ስለምትቀበል ብቻ እንግዲህ ትልቅ ትዳር ውስጥ እንግዲህ ምን ማለት እንዳለብኝ አላውቅም። የራሴ ግራ ተጋብቻለሁ። ያልጠበቅኩት ነገር ስለሆነ ማለት ነው። ብቻ ከእንደዚህ አይነት ነገር ራሳችንን እንቆጥብ፣ ራሳችንን እንጠብቅ ማለት እፈልጋለሁ። ተመልካቾቼ እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ምክንያቱም ሌላው ሰው ሲያየው ነገም ቢሆን በእኔ ትዳር ላይ እንደዚህ አይነት ነገር ሊፈጠር ይችላል ብሎ እንዲያስብ ስለምፈልግ ማለት ነው። ላይክ፣ ኮሜንት፣ ሼር እያደረጋችሁ ከኔ ጎን መቆማችሁን እንድታሳዩኝ እፈልጋለሁ። ሰብስክራይብ እንዳይረሳ። የተለያየ ችግር የገጠማችሁ ሰዎች እንግዲህ የመጣችሁ በቴሌግራም ሀሳብ አስተያየታችሁ ልታጋሩን ትችላላችሁ፣ ልናማከራችሁ እንችላለን ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ።